ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ እንደሚታወቀው ይመስለኛል እስካልተሳሳት 7300 ምናምን አካባቢ ቋንቋዎች አሉ የታወቁ ከነዚህ ቋንቋዎች ባንዱ እሽተው ዓለሙን እኔ አስፍቼ ዓለም አልኩ ኢትዮጵያ ላይ ባሉ ቋንቋዎች እንኳን እንደው መንፈስ ቅዱስ ተሳስቶ አይገልጥላቸውም እንዴት ነው ነገሩ ተሳስቶ ያልኩት ሰውኛ አነጋገር እንደሆነ አድርጋችሁ ተረዱልኝ ምናልባት ይሄ እንግዲህ ፍና ተሳልቆ ሊባል ይችላል በትርጓሜ አነጋገር ያ ምታውቁት ነውና እዚህ እኛ ሀገር ያሉ ቋንቋዎችን እንኳን እንዴት ነው የማይገልጠው ለዚህ ማሳያ እንዲሆነን አሁን እንግዲህ ባለፈው ሁሉ ላይ ያነበብነው ቄሱ በቅዳሴ የሚያነብልን ተራዳዩ ቄስ ማለት ነው የሐዋርያት ሥራ ምዕራፍ 2 ላይ 72ቱም ቋንቋ ባለቤት አለው እንጂ ዝም ብሎ እዚህ እኛም ሀገር ሌላውም ጋር እንደምንሰማው እንዲሁ በራብ እየጀመረ በሆነ በሳድስ የሚያልቅ ፊደል አይደለም የተናገረው እና ባለቤት ባለው ቋንቋ መናገር ነበረበት እንዴት እንደው ተሳስተው አገር ቤት ያለው ቋንቋ እንዴት አይናገሩ እንዴት ባለቤት ያለው ቋንቋ አይናገሩ ወይስ መንፈስ ቅዱስ እየመረጠ ባለቤት የሌለው ቋንቋ ነው እንደሚናገረው እንዴ እግዚአብሔርም በሰው ቋንቋ ነው የተናገረው እኔ እንግዲህ አይሰሙንም እንጂ እግዚአብሔር ራሱ በሰው ቋንቋ ነው የተናገረው ወደዚህ ምድር መጥቶ መንፈስ ቅዱስ ሰው በማይሰማው ቋንቋ እንድንጸልይ ምን አግዶት ነው ቋንቋ አድማጩ የማይሰማው ተናጋሪው የማያውቀው ቋንቋ የሚያናግርበትስ ምን ምስጢር አለው ሲጀመር ክርስቶስ ከሰማይ ሰማያት የወረደው ከድንግል ማርያም የተወለደው እሱ መድኃኒታችን ኢየሱስ ክርስቶስ በሰው ቋንቋ ነው የተናገረው አይደል እንዴ ስለዚህ በሰው ቋንቋ ከተናገረ እሱ ወንጌልን ያስተማረ የጸለየ እዚህ ምድር ላይ የማዳኑን ሥራ የሰራው በሰው ቋንቋ ከሆነ እኛም ምን መስለው እሱን ነው ከዛ ባሻገር የጸጋ ስጦታ ያያሉ ባልሆነ መንገድ እንዲሁ ዝም ብሎ ህዝብ ማደናገር ማታለል ሊሆን ይችላል ብዬ ነው የምገምተው ለማንኛውም ወይም ባጭሩ እንግዲህ ቆይ ለሌሎቹ ድል ለመስጠት እኔ እንዳይሰፋብኝ መንፈስ ቅዱስ በሐዋርያት ሥራ ምዕራፍ 2 ላይ ባለው ልሳን ሁሉም የሀገራችንን ቋንቋ ሰማን ነው የሚሉ የኛው ጉዶች ግን የኛን ቋንቋ ተናገሩ ነገሌ ሲሉ አንሰማቸውም ስለዚህ አማርኛው ተናጋሪ ባለ ልሳን ኦሮምኛ ወይ ደግሞ ኢትዮጵያ ውስጥ ያለ ቋንቋ ሲናገር ብንሰማው እኮ እኛም እንደው እንገረማለን ልንገረም እንችላለን ወይ ደግሞ እዚህ ሀገር ካሉ እንደው ተገልጦለት ሳያጠና ማለት ነው እንደው ተገልጦለት ሲናገር እኛም ልንገረም እንችላለን መገረማችን በጥያቄ ምልክት ሆኖ ማለት ነው ከዚያ ውጭ ግን እንዳልኩት የሚታወቅ ቋንቋ የማያውቅ የማያናግር የማይታወቅ ቋንቋ የሚገልጥ መንፈስ ቅዱስ መጽሐፍ ቅዱስ አላስተማረም አልሰበከም እንዲህ አይነትና የጸጋ ስጦታ ማጭበርበሪያ ሆኗል ብዬ ነው ማምነው አለዮት ያሰማልን ሊቃውን ስሙ ግሩም ነው እንግዲህ ለሁሉም እንዲደርስ ባለ ሐሳብና ስሜት ይመስለኛል አጠር ተደርጎ ግን ቅልብጭ ብሎ የቀረበው እኔ በዚህ ጉዳይስ ብንወያይ ሲጀመር እንደው በቀጥታ ወደ ቆሮንቶስ መልእክት ከመሄዳችን በፊት እንደው የልሳን ሚለው ስጦታ ለምን አስፈለገ አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 8 የጸጋ ስጦታዎችን በተለይ ቅዱስ ጳውሎስ ወደ 9 የጸጋ ስጦታዎችን ዘርዝሮ አስቀምጧል ጥበብን መናገር ዕውቀትን መናገር እምነት የመፈወስ ስጦታ ታምራት ማድረግ ትንቢት መናገር መናፍስት መለየት በልዩ አይነት ልሳን መናገር በልሳኖች የተነገረው መተርጎም ይያለ ብዙ ስጦታዎች ተቀምጠዋል ከነዚህ ሁሉ ስጦታዎች ግን ለምንድነው ልሳን ላይ ትኩረት ማድረግ የፈለጉት እኔ የሚገርመኝ ቅዱስ ጳውሎስ ከሁሉም ጸጋ ስጦታዎች እንደውም ከ9ኙ መጨረሻ ላይ ነው ልሳንን ያስቀመጠው 9ኛ
8 እና 9 ላይ ነው በልሳን መናገር በልሳን የተነገረውን መተርጎም የሚለው። ከላይ በጣም ብዙ የጸጋ ስጦታዎች አሉና መምህር ተስፋዬ ወደ አንተ ልመጣ ነው። ምንድነው ዓላማውስ ምንድነው? ለሐዋርያት መስጠት ያስፈለገበት ወደ ወንጌል ሄደን ከሐዋርያት ስራ በፊት ማየት አንችልም ወይ? ለሐዋርያት ልሳን ለምን አስፈለገ የሚለው ላይ መምህር ተስፋዬ ወደ አንተ ልምጣ። በዛው ዶክተር አረጋም ወደ አንተ ቀጥልና ሁለቱን ሐሳቦች ታያይዝልኛለህ። ለምን አስፈለገ የሚለውንም ብናይ ከፐርፐዙ መነሳት እንችላለን። ፐርፐዙ ምንድነው? ይሄ በተለይ ልሳን የሚለውን ለሐዋርያት ይሰጠበት መጀመሪያ ላይ የምናገኘው ሐዋርያት ስራ ላይ ነው። ስለዚህ ፐርፐዙ ምንድነው? ፐርፐዙ በደንብ ዲፋይን ያደርግልናል አጠቃላይ የልሳንን ትርጉምና። መምህር ተስፋዬ ወደ አንተ መጣለው። ታብ ማድረጋችሁን አትርሱ። 200,000 እንዲገባ አድርጉት። እንደገና ሼር አድርጉ። እግዚአብሔር ይስጣችሁ። ወደ 2900 ገብቷል። ይህንም ከፍ እናደርገዋለን። ዋና ዓላማው ብዙዎች እነዚህ ሊቃውንት በእውነት እንደዚህ ስብስብ ብሎ ለመገኘት በቃ የጊዜውም እንደው የሁኔታም የማይፈቅድላቸውን መምህራን አግኝተናልና ብዙዎች እንዲሰሙት እናድርግ። መምህር ተስፋዬ ወደ አንተ ሄዳለሁ። እሺ፣ አመሰግናለሁ። በቅድሚያ ወንድሞች መምህራን ሁላችሁ ስላገኘኋችሁ በጣም ደስ ብሎኛል። እኔም መልካም ሐሳብ እየተካፈልን ያለ ነው። እንደው ወደ ዋናው ጉዳይ በጣም ይሄ ልምዱም ወዳላቸው ወንድሞች ብንሄድ መልካም ነው የምለው። እኔ ግን አንድ ሁለት ነገሮች ለማለት ያክል በመጀመሪያ ደረጃ እንደው አንዱ ራሱ ይሄ ኦርቶዶክሳዊው እግዚአብሔርን ሐሳብ የመረዳት አንዱ መንገድ ሰዎች ከግለሰባዊ ማታለል ራሳቸውን እንዲጠብቁ እንዲህ ካለው አደጋ እንዲከለከሉ የሚያደርግ ነው። ለምሳሌ ተአምራትን ብንመለከት በቤተክርስቲያናችንም ትምህርት በቅዱሳት መጻሕፍትም ቋንቋ ተአምራት ሁለተኛ ደረጃ ላይ የሚቀመጡ ናቸው። ዋና አይደሉም። ተአምራት ክርስቶስ በዚህ ዓለም የተገለጠበት ዋና ዓላማ የሰው ልጆች ማዳን እንጂ ገቢረ ተአምራትን መፈጸም አይደለም። ስለዚህ ተአምር እንደ ፍርፋሪ ነው። እንደውም ያቺ ሴት እንዳለችው ይሄ ከነናዊቱ ሴት ልጇ ታሞባት በነበረ ጊዜ ልጄን አድንልኝ ላለችው ጥያቄ ለልጆች የሚገባ ለቡችሎች አይሰጥም የክርስቶስ መልሱ ነበር። ሴቲቱ ግን ቀጥላ ያስከተለችው ቃል ምንድነው? አሁን ይህንን አውቃለሁ፣ ግን ደግ ጌቶች እኮ ከልጆቻቸው የተረፈውን ለቡችሎቻቸው ይሰጣሉ በማለት ስትናገር ጌታ በእምነቷም ተደንቋል። እና ዋናው ጉዳይ ልጅነትን መስጠት፣ ማክበር፣ ማዳን፣ እርሱን ወደ መምሰል መሳብ እንጂ ዓላማው ይሄ ነው የመጀመሪያው። ስለዚህ ቋንቋንም የምንመለከተው ከመዳናችን ጋር ነው የምንመለከተው። የብሉይ ኪዳን ዘመን ሰው እግዚአብሔር ከሰው ልጆች ጋር የተግባባበት ለሰው ልጆች የተገለጠበት መንገድ ፍጥረቱ ነው። ከፍጥረቱ ውጪ በሆነ ሚራክል በሆነ መንገድ አልመጣም። ምናልባት ሚራክል የምንለው በሚታየው ፍጥረት ውስጥ የሆነ መለኮታዊ ባህሪውን ግብሩን ማሳየት የሚችሉ አንዳንድ ክስተቶች ይታዩ ይሆናል እንጂ ሚራክል በሆነ መንገድ አስማት በሆነ መንገድ እግዚአብሔር በዚህ ቦታ እንዲህ ባለ መንገድ መጣ የሚል አናገኝም። በፍጥረቱ ውስጥ ነው ኃይሉን፣ ግብሩን፣ መለኮታዊ ክህሎቱን ሲያሳይ የኖረው። ያሳየውም እንደዛ ነው። ኋላም ሰው ሆኖ ሲገለጥ ልክ እንደኛ ባህሪያችንን ተዛምዶ ቋንቋችንን ገንዘብ አድርጎ የሰው ልጆች በሚናገሩበት ቋንቋ ነው ክርስቶስ ያስተማረው። ክርስቶስ በዚህ ቦታ ሰው የሚሰማው የማይሰማው ቋንቋ ተናገረ ተብሎ አልተጻፈም። ክርስቶስ ያልተናገረውን ደግሞ ክርስቶስ ያላደረገውን ደግሞ ሐዋርያት የማምጣት መብቱም የላቸውም። ሐዋርያትም ይሄን አላመጡትም። እርሱን ፍለጋና መንገድ የሚከተሉ ስለሆኑ ማለት ነው። ስለዚህ ቋንቋው ዋናው ጉዳያችን መዳን ነው። እንግዲህ በክርስቶስ በሁለቱ መካከል ያለውን የጠብ ግድግዳ በመስቀሉ እንዳፈረሰው መጽሐፍ ቅዱስ ይነግረናል። በኤፌሶን መልእክቱ ቅዱስ ጳውሎስ የነገረን ይሄን ነው። በመሃል የነበረውን በአሕዛብና በአይሁድ መካከል የነበረውን የጠብ ግድግዳ በመስቀሉ አፍርሶት በመስቀሉ መዓዛነት ሁሉን ወደዚህ ታላቅ ቤተሰብነት የሳበበት እና አንድ የክርስቶስ አካል ለመላው ዓለም ኩላዊት የሆነች ቤተክርስቲያን የሰራበት መንገድ የሰው ልጆች መዳን ይባላል። ስለዚህ የብሉይ ኪዳኑን ዘመን ታሪክ ስንመለከት ደግሞ እግዚአብሔር ይሄንን ሲያድን ሰው በወደቀበት መንገድ በራሱ በዚያው መንገድ እንዲድን ያደረገው። ሞቶ ነበር ሰው በሞቱ በኩል እንዲድን ያደረገው ሰው። ስለዚህ ምትክ እየሰጠ እንዳዳነ ሁሉ ልክ ቋንቋውንም እንደዚህ ነው። የብሉይ ኪዳን ዘመን ታሪክ ስናነብ እዚህ የሰናኦር ሰዎችን ታሪክ እናገኛለን። ከእግዚአብሔር ጋር ለመጋጨት
የሞከሩት ሙከራ ነበረ እና ይሄ ሙከራቸው አንዱ የኖህ ዘመን ጥፋት በታሪክ ስለሚያውቁ ምናልባት የንፍር ውሃ ቢያመጣ እግዚአብሔር ራሳችንን ለመከላከል ብለው እንደዚህ እንደ ህዳሴ አይነት የውሃ የማዕት መገደቢያ አይነት ግድብ ለማዘጋጀት የሞኝ መንገድ ነበር የተከተሉት። ያኔ ምንድነው ያለው እግዚአብሔር? ኑ እንውረድ ቋንቋቸውንም እንደባልቀው ነው ያለው እና ስለዚህ አንዱ አንዱን እንዳይሰማ ነው ያለው። የራሳቸው ቋንቋ የሚናገሩት ቋንቋ ሌላ አይደለም፣ አንዱ እንዳይሰማ እና ይሄ እንደውም ዓለም በራሷ የተዘረጋችበት እግዚአብሔር አለ የሰው ልጆች ተበትነው ዓለምን እንዲጠቀሙባት ጭምር አንዱ የተጠቀመበት መንገድ የሰው ልጆች አመፀኝነትን ነው። በዛው መንገድ ተጠቅሞታል። ስለዚህ ያ የተበተነ ቋንቋ ነበር። ያንን የተበተነውን ቋንቋ የሰው ልጆች ከእግዚአብሔር የተለያዩበት በእግዚአብሔር ላይ ያመጹበት ነበረ። ተመልሰው እግዚአብሔር ኢየሩሳሌማዊ ቋንቋ ብለው አንዳንድ አባቶች ገልጠውታል ራሱ ከመውረዱ ምክንያት ጋር እና ይሄ ቋንቋ የተበተነውን ዓለም በክርስቶስ ቤዛነት አንድ ወደ መሆን የሚመጣበት የመቀደሻ መንገድ የመሰብሰቢያ መንገድ አንድ ሰማያዊ ጎጆ የማቆሚያ መንገድ አድርጎታል አምላካችን እግዚአብሔር። ስለዚህ ቋንቋ ያስፈልገበት ምክንያት ይሄ ነው፣ አንዱ ይሄ ነው። በመጀመሪያዊቱም ቤተክርስቲያን በተለይ አሁን በቆሮንቶስ ቤተክርስቲያን ውስጥ ቅዱስ ጳውሎስ ሲገልጠው እንመለከታለን። እነዚህ ቅዱስ ጳውሎስ ራሱ ለአሕዛብ ሐዋርያ ተደርጎ የተሾመ ነው። ከዚህ አንፃር ወደዛ ዓለም ሲወጣ ወደሚያገለግልበት ዓለም ሲወጣ በሚያገለግልበት ዓለም ውስጥ በልሳን የመናገር ሁኔታዎች አሉ። ማለት በሌላ ልሳን ማለት ቋንቋ ማለት ነው፣ ሌላ ትርጉም የለውም። ስለዚህ በሌላ ልሳን ለእግዚአብሔር ይናገራል የሚለውም ቃል እንደውም አንድ አባት ሲተረጉም ምንድነው የሚለው? ለእግዚአብሔር ይናገራል ማለት ሰዎች በራሳቸው ቋንቋ በተለይ በቆሮንቶስ ቤተክርስቲያን ሰፊ የሆነ መለያየት ስለነበረ እኔ በጣም አልፎ ተርፎ በግለሰብ ጥላ ስር ወድቀው ነበር የአጵሎስ የኬፋ በማለት እና እንዲህ አይነት መንፈስ ስለነበረ ይሄ ቅዱስ ጳውሎስ ለሌሎች የሚያስተምራቸውን ትምህርቶች የሚኮንኑም አካላት ስለነበሩ ይሄ በልሳን የሚናገር ለእግዚአብሔር ይናገራል ማለት እግዚአብሔር ለሚፈልገው ዓላማ እግዚአብሔር ለሚፈልገው የሰው ልጆች መዳን ይናገራል ለማለት እንጂ ሰዎች በማይሰሙት ቋንቋ ራሱ የሆነ ነገር ፈጥሮ ዝም ብሎ ይደረድራል ቃላት ማለት አይደለም እና አንዱ ቋንቋ የወረደበት ለሐዋርያት የተገለጠበት ምክንያት የሰው ልጆች ይድኑ ዘንድ ነው። ይሄ በኢየሩሳሌም አካባቢ አምላካችን የሰራው ለዓለም የሰራው መዳን ለሰው ልጆች ሁሉ መድረስ እንዲችል ቋንቋውን ገልጦታል። በተለይ እንዲህ አይነት ለሐዋርያት የተደረገው መገለጥ ከመንፈስ ቅዱስ የተነሳ ነው። እግዚአብሔር እንደ ተአምርም አይደለም ያደረገው ይሄንን። ይሄ በዘመኑ ኮሌጅ ገብተው የሚማሩበት ጊዜ እና ሰዓት እድል እና ትምህርት ቤቶችን ባለመኖራቸው እንዲህ ያለውን እግዚአብሔር ኃይሉን ይጠቀማል የሰው ልጆችን ለማዳን። ለምሳሌ እስራኤላውያን የኤርትራን ባህር መሻገሪያ ሲቸገሩ በዙሪያቸው ዝግ ሲሆንባቸው ነው ባህሩን የከፈለላቸው እንጂ ዓላማው እግዚአብሔር ባህር መክፈል አይደለም፣ እስራኤልን ማሻገር ነው። ስለዚህ ትልቁ በኦርቶዶክሳዊ ትምህርት ልሳን የሚባለው ቋንቋ አንዱ በተወለደበት ቋንቋ ብቻ ሳይሆን ሌሎች በሱ ቋንቋ የማይሰሙትን በራሳቸው ቋንቋ ይህንን ታላቅ መዳን ለማድረስ የሚያስተምርበት የሚያደርስበት መንገድ እንጂ ሌላ ትርጉም የለውም ለማለት ያክል ነው። ይበቃኛል። ቃልህ ያሰማልን። መምህር ተስፋዬ እግዚአብሔር ይስጥልን። ዶክተር አረጋ እንግዲህ መጀመሪያ የመንፈስ ቅዱስን ከሶስቱ አካላት አንዱ መሆኑን የባህሪ አምላክነቱን አንስተን አሁን ወደ ጸጋ ስጦታ የገባ ነው። ልክ የቆሮንቶስ ቤተክርስቲያን ረብሻ ዛሬም አንዳንድ ቦታ ስለሚታይ የሰዎችን ልብ ለማሳረፍ ነው በዚህ ጉዳይ ላይ የተወያየን ያለ ነውና ከጸጋ ስጦታ ጋራ በተለይ ደግሞ በልሳን መናገር ከሚለው ጋራ ሐሳቡን ያካፍሉን ዶክተር። እሺ አመሰግናለሁ። ታላላቅ መምህራን አሉ፣ ብዙ እንደተነጋገራችሁበት እገምታለሁ። አጋጣሚ ሆኖ እንግዲህ ትናንት ለተበራክሊቶስ ነው እኛ እንኳን እኔ ባለውበት ሀገር ያከበርነው ቅዳሜ ነው፣ ከአርቡ አገልግሎት ማግስት ማለት ነው። አጋጣሚ ነው በሄድኩበት ቤተክርስቲያንም እንዳስተምር ተጋብዤ አንዱ ያስተማርኩት በዚህ ጉዳይ ነበር እና እንደው ያኔ ሪፍሌክት ካደረኩት መነሳት እችላለሁ ለማለት ነው። ለዛ ዕለት መርጫው የነበረው የትምህርት ርዕስ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ የመንፈስ ቅዱስንም ጸጋ ትቀበላላችሁ የሚል ነው። የነገረ መንፈስ ቅዱስ ጉዳይ በጣም እጅግ ጥልቅ ከሆኑ የቤተክርስቲያን ትምህርቶች በጣምም እየተገለጡ ከመጡ በሂደት
በብሉይ ኪዳን በተለይ በሰፊው በአዲስ ኪዳን ግን በጉልህ ኤክስፕሊሲትሊ ከተገለጡ የቤተክርስቲያን ትምህርቶች አንዱ ነገረ መንፈስ ቅዱስ ነው። የእግዚአብሔርን ሶስትነት በብዙ ቁጥር እግዚአብሔር ራሱን ገልጧል፣ ግን ሶስትነቱን ኤክስፕሊሲትሊ በብሉይ ኪዳን አልገለጠም። የብሉይ ኪዳን ዋናው ዓላማው የእግዚአብሔርን አንድነት ለእስራኤላውያን መግለጥ ነው። ሶስትነቱን ገልጦላቸው ቢሆን እግዚአብሔር ሶስት አምላክ ነው ብለው አቢዩዝ እንዳያደርጉት እግዚአብሔር አስቀድሞ አንድነቱን አምላክነቱን የማይከፈለውን ካጸና በኋላ በአዲስ ኪዳን ግን ላመኑት ከዛም ላላመኑትም ጭምር እግዚአብሔር አንድነቱን ሶስትነቱን በተረዳ በጎላ መልኩ ተናግሯል። በተለያየ ወንጌል ክፍል እናገኘዋለን። ቅድም በረከት በስነ ፍጥረት መጀመሪያ ያስቀመጠውን የእግዚአብሔር መንፈስ በተለይ ደግሞ በመፍጠር ፍጥረት ላይ ዲስኦርደርድ የነበረውን ዓለም ኦርደርለስ የነበረውን ዓለም ቅርጽ በማስያዝ የነበረውን ሚና ሲያብራራ ሰምቸዋለሁና አንድ እዚህ ቤት ያሉ ሰው ሁሉም እንዲረዳው የምፈልገው በኋላ ወደ ግሎሶላሊያ ወዳሉት ሊቃውንት እመጣለሁኝ። የመንፈስ ቅዱስ ዋናው ስራው የተዘበራረቀውን ማስተካከል እንጂ ጥሩ የነበረው ማዘበራረቅ አይደለም። ልብ አድርጋችሁ ስሙ። መንፈስ ቅዱስ የተዘበራረቀውን የሚያስተካክል ቅርጽ የሚያስይዝ መልክ የሚሰጥ ትርጉም የሚሰጥ እንጂ ጥሩ የነበረውን ትርጉም የሚያሳጣ ሰዎች እንዳይግባቡ የሚያደርግ ነበር። መንፈስ ቅዱስ ከሰዎች ሲርቅ በኦሪት አይተናል። በኦሪት ዘፍጥረት ላይ ቋንቋቸው ሲደበላለቅባቸው ማለት ነው። ያ የመንፈስ ቅዱስ መራቅ ምልክት ነው። በአዲስ ኪዳን ደግሞ የማይግባቡ ሰዎች ከተለያየ ቦታ የመጡ ሰዎች የተለያየ ቋንቋ የሚናገሩ በምልክት ሲገባቡ ሊግባቡ ብቻ አማራጭ የነበራቸውን ሰዎች እንዲግባቡ ያደረጋቸው በአንድ ቤትስ በዝግ ቤትስ ተሰብስበው ለነበሩ ሐዋርያት የወረደው መንፈስ ቅዱስ ነው። ስለዚህ ለእያንዳንዳቸው አይሁዳዊ ለነበሩት በገሊላ አካባቢ ይነገር የነበረውን ቋንቋ ብቻ ይነገሩ ለነበሩ ሐዋርያት ሰባ ቋንቋ ገለጠላቸውና በሰባ ቋንቋ ይናገሩ ለነበሩ ከተለያየ ዓለማት ለተሰበሰቡ ህዝብ በእያንዳንዳቸው ቋንቋ ይናገሩ ዘንድ ነው ያስቻላቸው መንፈስ ቅዱስ ሲወርድ እና የገሊላ ሰዎች ግን ግራ ገባቸው። ምክንያቱም የገሊላ ሰዎች ዘመዶቻቸው ሲናገሩ የሚያውቋቸው የገሊላ ቋንቋ ብቻ ነበር። ያን ቀን የተገለጠው ግን ከአረቢያ ለመጣው የአረብ ከኢትዮጵያ ለመጣው ግዕዙን ከሌላም ዓለም ከመጣው ከሶሪያ ለመጣው ሱሩስቱን ከግሪክ ለመጣው ግሪኩን መናገር ይቻላል እና ጉሽ ጠጥተው ነው ምናምን ብለው ክስ አቀረቡ። አይ ጧት 3 ሰዓት ነው እንዴት ጉሽ እንጠጣለን አሏቸው። ከዛ ቅዱስ ጴጥሮስ ተነሳና ነገራቸው። ተነስቶ ግን የሰበካቸው በጣም ደስ የሚል ስብከት ነው። ኢዩኤል 2ን ጠቀሰላቸው። ኢዩኤል 2 እግዚአብሔርም አለ ከመንፈሴ በህዝቤ ላይ አፈሳለሁ አለ ይላል። ያንን ጥቅስ ጠቅሶ ነው ያስተማራቸው። የመንፈስ ቅዱስን መውረድ በብሉይ ኪዳን በምስጢር የተነገረውን አጉልቶ ያ መፈጸሙን ነገራቸው። ግን የሚያስገርመው ይሄንን ቃል ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ላይ ነው የነገራቸው። ይሄ በበዓለ ሃምሳ የሆነውን የመንፈስ ቅዱስን መውረድ እሱ አሁን ተመልከቱ። ከስቅለት በፊት የስቅለቱ ሰሞን ታሪክ ተርከው ይዘጋሉ። የሉቃስ ወንጌልና የማርቆስ ወንጌል ብቻ ስለ እርገቱ ተናግረው ይዘጋሉ። ሌሎቹ እንደዛ ይዘጉ። የመንፈስ ቅዱስን መውረድ የሚነግረን ሉቃስ ነው በሐዋርያት ሥራ ማለት ነው። እና በዮሐንስ ወንጌል ግን የተነገራል። ዮሐንስ ወንጌል ምዕራፍ 14 ብትመለከቱት ቁጥር 15 ላይ ከወደዳችሁኝስ ትእዛዜን ጠብቁ፣ እኔም አብን እለምነዋለሁ እርሱም ለዘላለም ከናንተ ጋር ይኖር ዘንድ ሌላ አጽናኝ ይልክላችኋል ይላል። ልብ አድርጉ፣ ለዘላለም ይኖር ዘንድ ነው የሚለው። የመንፈስ ቅዱስ ስጦታ አንድ ጊዜ ይሰጣል፣ ለዘላለም ይሰራል ማለት ነው። አብሮ ይኖራል። ቅድም ይነሳል በጥንቷ ቤተክርስቲያን ነው የሚሰራው፣ በኋላ ዘመን አይሰራም የሚል የተሳሳተ ትምህርት ያስተምራሉ የሚል ከአባቶች የጠቀሱ አሉ። አይ ቲንክ ሊቃውንት ይመስሉኛል የጠቀሱት። ስለዚህ የእግዚአብሔር መንፈስ ሁሌ ይሰራል። እንኳን የእግዚአብሔር መንፈስ ይቅርና የሰው ስራ ለዘላለም ሲታወስ ይኖራል። የቅዱሳን ስራ ዝክራቸው መታሰባቸው ለዘላለም ነው። ስለዚህ በዛ ዘመን የነበረ አብሯችሁ ይኖራል ነው የሚለው። ሁሌ የሚኖር ዘንድ ከናንተ ዘንድ ይልክላችኋል። የሚያስገርመው ይሄ መንፈስ ሁለተኛው ኢየሱስ ክርስቶስ ዘፈርስት ፓራክሌት ነው የሚባለው፣ የመጀመሪያው ፓራክሌቶስ ነው የሚባለው። መንፈስ ቅዱስ ደግሞ ዘሰከንድ ፓራክሌት ነው የሚባለው። ቴዎሎጂካሊ ሁለተኛው መንፈስ ነው የሚባለው። እኔ መንፈሴን እልክላችኋለሁ። ይሄ መንፈስ ደግሞ የልጁ መንፈስ ነው፣ የእውነት መንፈስ ነው የሚለው እዛ ዮሐንስ ወንጌል ላይ። እውነት ደግሞ ማን እንደሆነ አስቀድሞ ነግሯቸዋል። እውነት ራሱ ኢየሱስ ክርስቶስ ነው። የሚልከው የእውነት መንፈስ ነው፣ የራሱ መንፈስ ነው፣ የአብ መንፈስ ነው፣ የወልድ መንፈስ ነው። ይሄ ምስጢረ ሥላሴ ነው። እርሱም ይላል ይሄ የሚልክላቸው መንፈስ አካል ያለው አይደለም እንደሱ እንደወልድ። እርሱም ቁጥር 16 ላይ
ዓለም ስለማያየው ይላል የሚታይ አይደለም ረቂቅ ነው ስለማያየውና ስለማያውቀው ሊቀበለው የማይቻለው የእውነት መንፈስ ነው የእውነት መንፈስ የራሱ መንፈስ እናንተ ግን ታውቁታላችሁ ለምን በእናንተ ዘንድ ይኖራልና ያድርባችሁማል ይላል ከዛ በዛ ቤት ላሉት አስቀድሞ ለሐዋርያት በዝግ ቤት ለተሰበሰቡት በኢየሩሳሌም ከተማ ቆዩ መንፈስ ኃይል እስክትቀበሉ ነው ያላቸው ኃይል መንፈስ ቅዱስ ነው ኃይል የሚሆናቸው ብርታት የሚሆናቸው ከዛ በኋላ ለመስበክ እንዳይፈሩ በችሎት ፊት ለመቆም ሁሉንም የሚያስችላቸው ትርጉም እንዲሰጥ የሚያደርገው ህይወታቸው እሱ ነው ከዛ በኋላ በልሳን መናገር ጀመሩ ይላል ያ የተናገሩት ልሳን ትርጉም ያለው ነው ሰዎች የሚረዱት ነው እንጂ ቅድም እንዳልኩት የተዘበራረቀ ከእግዚአብሔር ጋር ኮሚኒኬት የሚያደርጉት ሌላ ሰው የማይረዳው አይደለም ይሄ በርግጥ ኢትዮጵያ ውስጥ ብቻ አይደለም ይሄ በልሳን መናገር የሚባለው ማጭበርበር ያለው ሌሎችም አሉ እኔ እንደውም ቲክቶክ ላይ አንድ ጊዜ ዱዌት አድርጌዋለሁ የሆነ አንድ ፓስተር በጣም ኦፌንድድ ሆኖ በልሳን እናገራለን በሚሉ አንድ ሴት በልሳን እናገራለሁ ስትል ጠራትና በልሳን እንድትናገር አደረጋት ከዛ ሌላ በልሳን የሚናገር ጠራና እሷ የተናገረችውን ተርጉም አለው መተርጉም አይችልም ሴትዮዋ ራስሽ ተርጉም የተናገርሽውን አላት ጆሮአን ቢዛት ምን ቢላት የለም ከዛ ብሎ አሳፍሮ ነው ወደ መድረኳ የመለሳት ወደ ቦታዋ የመለሳት ይሄ ፍጹም ማጭበርበር ነው ኢትዮጵያ ውስጥ በልሳን እናገራለሁ የሚል ለምሳሌ ሐዋሳ አንድ በልሳን እናገራለሁ የሚል ጴንጤ ቢኖር ልሳን መሆን የነበረበት በሰሜን ያለውን ቋንቋ ኦሮሞኛውን አማርኛውን ትግረኛውን ግዕዙን እንግሊዘኛውን ፐርፌክት መሆን ነበር ያለበት ግን እነዚህ በልሳን እናገራለን የሚሉ ሰዎች ብዙዎቹ እንግሊዘኛውም ሌላ ቋንቋ ባስተርጓሚ ነው የሚሰሙት አሁን መንፈስ አድሮብኛል ቋንቋ ልሳን በልሳን የመናገር ጸጋ ተሰጥቶኛል ያለ ሰው ከስጦታዎች ውስጥ አንዱን ይህን ስጦታ ተረክቤያለሁ ያለ ሰው ቋንቋዎቹን ሁሉ ማወቅ መናገር ነበረበት ሰዎች የሚናገሯቸውን ቋንቋ አይናገርም ሰዎች የማይናገሩትን ግን እናገራለሁ ብሎ የማይታወቅ የማይዳሰስ የማይጫበጥ ነገር አለ ብሎ ይናገራል ማለት ነው እና ይሄ አቢዩዝ ማድረግ ነው የእግዚአብሔር ስጦታ ሐሰት ነው መንፈስ ቅዱስ የተዘበራረቀውን ዓለም ሰዎች እንዳይግባቡ የሚያደርግ ሳይሆን እንዲግባቡ የሚያደርግ ነው ስለዚህ በኦሪት የነበረው የቋንቋ መደበላለቅ በአዲስ ኪዳን ደግሞ ያኛው የመረገም ምሳሌ ነው በአዲስ ኪዳን ደግሞ የቡራኬ ምሳሌ ስለሆነ ዲስኦርደር የነበረውን የማስተካከል ምሳሌ ስለነበረ ቋንቋን ለአገልግሎታቸው የሆነ ዘንድ ባረከላቸው ገለጠላቸው ዋናው ሚሽኑ ሄዶ ለማስተማር ነው ከሰዎች ይግባቡበት ዘንድ ነው ከዛ ያለፈ ከዛ የተለየ ሚሽን የለውም ማለት ነው ይሄንን ማወቅ ያስፈልጋል ስለዚህ በኦርቶዶክስ ቤተክርስቲያንም ሆነ በጥንታዊቷ ቤተክርስቲያን ይሄ በልሳን እንናገራለን የሚል ማጭበርበር በታሪክ የለም ለምሳሌ እኔ በጣም ብዙ ሊቃውንትን እዚህ ፊት ለፊቴ ከአፖስቶሊክ ፋዘርስ በኋላም ደግሞ ከፓትሪስቲክ ፋዘርስ መጥቀስ እችላለሁ ስለ መንፈስ ቅዱስ ያወሩት በሙሉ መንፈስ ቅዱስ የእውነት መንፈስ ህይወትን የሚሰጥ ላይፍ ጊቨር የሚሉት የህይወት ማህተም ነው የሚሉት የጸጋ ሁሉ የመጨረሻው ማተሚያው መንፈስ ቅዱስ ነው ለምሳሌ የጥምቀት ልጅነት የሚታተመው በመንፈስ ቅዱስ ነው በመቀባት ነው የሚደረገው የሚከናወነው ስርዓቱ ማለት ነው የልጅነት ጸጋ የመባረክ ጸጋ የማስተማር ጸጋ ሁሉ በመንፈስ ቅዱስ ስለዚህ መንፈስ ቅዱስ ህይወት ነው ትርጉም የሚሰጥ ነው ነቢያት እንኳን የእግዚአብሔር መንፈስ ያደረባቸው ነው እና ያ ትንቢት የመናገር ሀብታቸው የመንፈስ ቅዱስ ስጦታ ነው የሚባለው ለምሳሌ ሙሴን ብንመለከት በኦሪት ዘኍልቍ ቁጥሩን ለማስታወስ ማየት ይተበቅብኛል ሙሴ መጀመሪያ 70 ሰዎችን ሰብስብ አለው እግዚአብሔር መንፈስ ምንድነው የሚለው ኦሪት ዘኍልቍ ምዕራፍ 11 ላይ ከቁጥር 11 ጀምሮ ማንበብ ትችላላችሁ እግዚአብሔር ሙሴን አለው ሽማግሌዎቹም በሕዝብ ላይ ሽማግሌዎችና አለቆች ሆኑ ዘንድ የምታውቃቸውን 70 ሰዎች ሰብስብልኝ ወደ መገናኛው ድንኳን አምጣቸው በዚያም ከአንተ ጋር አቁማቸው እኔም ወርዳለሁ አንተም ብቻ እንዳትሸከም የሕዝቡንም ሸክም ከአንተ ጋር ይሸከማሉ በዚህ መሰረት እግዚአብሔር ለሙሴ የገባውን ቃል አደረገ ሙሴን በታዘዘው መሰረት በመረጣቸውና በመገናኛው ድንኳን ዙሪያ በሰበሰባቸው አለቆች ላይ እግዚአብሔር በደመና በክብር ተገለጠ ይላል ከሙሴ መንፈስ ጥቂት መንፈስ ወስዶ በሰባዎቹ አለቆች ላይ አኖረ ይላል ልብ አድርጉ በደመና ነው የተገለጠው እኔ አንድ ነገር ብቻ ተናግሬ ልናገር ይሄ የእግዚአብሔር መንፈስ እንዴት ይገለጥ እንደነበረ የክብር ደመና የሚባል በኦሪት አለ በጣም የሚታወቅ የክብር ደመና መገለጥ ሁሉ ጊዜ ከድንኳኑ ከታቦተ ጽዮን ጋር አብሮ ሁሉ ጊዜ ነበር አስቀድሞ እስራኤላውያን ከግብጽ ሲወጡ እንደምታውቁት በደመና ይመራቸው ነበር የክብር ደመና ይመራቸው ነበር ረጅም ጊዜ
ግን አዲስ ኪዳን በተቃረበ ዘመን ለ1000 ዓመት የክብሩ ደመና ጠፍቶ ነበር እና ዕብራውያን ይሄ የክብሩ ደመና መቼ ይገለጣል ብለው ያስቡ ነበር፣ በጣም ይመኙ ነበር። እና አንድ በጣም ታዋቂ ጸሐፊ ፒተር የሚባል በረከት ያውቀዋል። እሱ ሊቅ የእመቤታችንን ነገር ባስረዳበት አንድ መጽሐፉ የመንፈስ ቅዱስን መውረድና ባበሰራት ጊዜ የተናገረውን ይሄ ለእስራኤላውያን አስደናቂ ተአምር ነው ይላል። የክብሩ ደመና ጠፍቶ ነበረ። የክብሩ ደመና ግን ለእመቤታችን በስራቷ ጊዜ እንደተናገረ ይናገራል። እና በብሉይ ኪዳን የክብሩ ደመና የሚገለጠው ከታቦተ ጽዮን ነበር። በአዲስ ኪዳን ደግሞ ለእመቤታችን ባበሰራት ጊዜ መልአኩ ይነግራታል፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ከአንቺ የሚወለደው ቅዱስ አንዱ ቅዱስ እሱ ነው ይላል። ለምሳሌ የእግዚአብሔር የክብሩ ደመና የምስክሩ ድንኳንን ሲጋርድ የሚጠቀመው ቃል በግሪኩ በእንግሊዝኛው ኦቨርሻዶውስ ይለዋል፣ በግሪኩ ደግሞ ኢፒስኪያስ ይባላል። መንፈስ ቅዱስ ድንግል ማርያምን ይጋርደሻል የሚላትም ተመሳሳይ ኢፒስኪያስ የሚል ግሪክ ቃል ነው የሚጠቀመው። ስለዚህ ያ የክብሩ ደመና የምስክሩ ድንኳን የሚጋርዳውና እመቤታችን ኦቨርሻዶ ያረጋት ተመሳሳይ መንፈስ ነው። የእውነት መንፈስ ቅዱስ ነው። ስለዚህ ለእስራኤላውያን ይሄ ጠፍቶ የነበረው የክብሩ ደመና መገለጥ እጅግ አስደናቂ ነበረ እና ያ ታቦተ ጽዮንን ተከትሎ ይገለጥ የነበረ ነው። ታዲያ ሊቁ የሚለው ምንድነው? ያቺ ታቦተ ጽዮን እመቤታችን ምሳሌ ነች። እመቤታችን ታቦት ነች እና አማናዊት ታቦት ነች። በክብሯ ደመና ይገለጥ የነበረው በታቦተ ጽዮን ላይ ተአምር ያደርግ የነበረው መንፈስ ቅዱስ በአማናዊቷ ታቦት በእመቤታችን ቅድስት ድንግል ማርያም ላይ ተገልጦ ያቺ ታቦት የከበረች ከሆነች ይችማ አዲስቷ ታቦት እንዴት የላቀች አይደለችም እያለ ነው። በጣም ሰፊ ትምህርት አለው። በአጠቃላይ ልለው የፈለኩት ነገር መንፈስ ቅዱስ ረቂቅ ስራዎችን የሚሰራበት ነው። የእመቤታችን መጽነስም ከመንፈስ ቅዱስ ግብር የተነሳ ነው የሚለው። በአዲስ ኪዳን በጣም ብዙ የተባሉ ነገሮች አሉ። ፕሮባብሊ ቋንቋ ከስጦታዎች ሁሉ በረድፍ የመጨረሻ ደረጃ ቅድም ሊጠራ የሚችል ነው ብለው መምህር ያሬድ እንዲያስቀመጠው ማለት ነው። እና እኛ ጋር እንዳልኩት ቅድም የእግዚአብሔርን ቃል አቢዩዝ የማድረግ ከፍተኛ ችግር ስላለብን እንጂ መጽሐፍትን በተሞላ በጎላ መንገድ በመልአት ብንረዳ ረቂቅ የአባቶችን መንፈስ ይዘን ብንረዳው እጅግ አስደናቂ ትምህርት ያለው እጅግ ጥልቅ ትምህርት ነው። የመንፈስ ቅዱስ ትምህርት እንዲህ በቀላሉ ውይይትም የሚጠናቀቅ አይደለም። እንደው ለመነሻ ያህል እኔ ይሄንን ካልኩ አባቶች ወንድሞች ደግሞ ይጨምሩበታል። አመሰግናለሁ። ቃልዎት ያሰማልን ዶክተር። በጣም በጥሩ ሁኔታ እና ግልጽ በሆነ ሁኔታ የተወያየን ነው ያለነው። እንደው ከሐዋርያት ሥራ ምዕራፍ 2 ተነስተን አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው ጋር ይጋጫል ወይ? ግጭት አለ ወይ? መቼስ በሐዋርያት ሥራ ምዕራፍ 2 ማንም ሰው ይከራከራል ብዬ አላምንም። በግልጽ ሐዋርያት የተናገሩትን ቋንቋ ያደመጡ ሰዎች የገዛ ቋንቋችንን ነው ያሉት። ትንሽ ለመከራከር የሚቀርበው ቅድም ሊቀ ሊቃውንት ስሙርም አንስተውልናል። አንደኛ ቆሮንቶስ ምዕራፍ 14 ላይ በመሄድ የሚነሳ ክርክር ነውና በሁለቱ መካከል የሐሳብስ ግጭት አለ ወይ? ከአንደኛ ቆሮንቶስ ምዕራፍ 14 ብቻ ተነስተን ደግሞ ሃይማኖት መደምደምስ እንዲህ ነው ብለን አንድ የሃይማኖትን አመለካከት መስራት እንችላለን ወይ ወደሚል ሐሳብ እንድንሄድ ነው። መምሬ ፍሬም እንኳን ደህና መጡ። መምሬ ፍሬም እንኳን ደህና መጡ። ቅድም ሳልሎት አለፍኩኝ፣ ይቅርታ። እንኳን ደህና ቆያችሁ። እንደምን አላችሁ? እግዚአብሔር ይመስገን። ቀሲስ ወደ እርሶ ልመጣ ነው። እስካሁን የተነሳውን ሐሳብ አይተናል። እርሶ ጋር ለየት ያለ ነገር ከዚህ ከልሳን ጋር የተያዘ ነገር ካለ እሱንም እናንሳ። ግን ከአንደኛ ቆሮንቶስ ምዕራፍ 14 እና በሐዋርያት ሥራ ምዕራፍ 2 መካከል የአስተምሮም የሐሳብም ልዩነት አለ ወይ? በተለይ ቅድም ሊቀ ሊቃውንትም እንዳሉት 14 አንደኛ ቆሮንቶስ 14:2 ብቻ በመያዝ እንዲህ አይነት አስተምሮን መገንባት እንችላለን ወይ ነው? ቀሲስ ቴድሮስ ወደ እርሶ አልፋለሁ። እሺ መምህር ያሬድ እግዚአብሔር ይስጥልኝ። በድጋሚ ሊቃውንት አባቶቻችን እንዴት አመሻችሁ? እንዴት ዋላችሁ? አምላካችን እግዚአብሔር እድሜውን ጤናውን ሰጥቶ ለሐዋርያት ጾም ስላደረሰን ክብር ምስጋና ለእርሱ ይሁን። እንግዲህ
መጻሕፍት በመንፈስ ቅዱስ አማካኝነት በአባቶቻችን ስለተጻፈ የሚጋጭ መጽሐፍት የሉንም። ስለዚህ ምንጋጨው ወይም ደግሞ ልናጋጨው የምንችለው እኛ የሰው ልጆች እንጂ መጽሐፍት የመጋጨት ጠባይም ባህሪም የላቸውም። ስለዚህ በሐዋርያት ሥራ ምዕራፍ 2 ላይ የምናነበው ጥቅል የሆነው ሐሳብ በዝርዝር ደግሞ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ላይ በስፋት ሄደውበታል። ስለዚህ እዛ ላይ የተነገረን ነገር ምንድነው? ማንም ሰው ወይም ደግሞ በተለይ በቤተክርስቲያን አገልጋዮች የጸጋ ስጦታ በብርቱ እንዲፈልጉት ይናገራል። ስለዚህ የጸጋ ስጦታን በብርቱ እንዲናገሩት ሲፈልግ ምንድነው? ወቅቱ ቤተክርስቲያን የተመሰረተችበት ቤተክርስቲያን ገና እየተስፋፋች ያለችበት ጊዜ ስለነበር ወደ ተለያዩ ዓለማት እየሄዱ ለማገልገል የጸጋ ስጦታ በጣም አስፈላጊ በመሆኑ ያ የጸጋ ስጦታን ሰዎች ሁሉ ከእግዚአብሔር እንዲቀበሉትና እንዲያገለግሉበት በእውነት እንዲጠቀሙበት ነው ትምህርት እየሰጠ ያለውና እዛ ላይ ግን ምንድነው አድማጭና ተናጋሪ የማይገናኙበት ልሳን ግን አልነበረም። ቅድም እንደተባለው አድማጮቹ የራሳቸውን የገዛ ቋንቋቸውን የሚያደምጡበት ተረድተውት የእግዚአብሔርን ስራ የሚያደንቁበት እነዚህ የገሊላ ሰዎች ሆነው ሳለ የገዛ ቋንቋችን እንዴት ሊናገሩ ቻሉ እያሉ እንዳደነቁት በግነ ቅዱስ ጳውሎስ ዘመን የነበሩትም ሰዎች ያንን ነገር የሚያደንቁ ናቸው። እንዲያውም በጣም በሚገርም መልኩ ለምሳሌ አንድ ሰው ክራር ሲመታ ክራርን የሚችለው ሲመታውና የማይችለው ሲመታው አንድ አይደለም። የሚችለው ድምጽ ሰጥቶ ዜማ አውጥቶ ሲመታው ውስጣችን ይገባል። መዝሙሩን ሁሉ ይሄ መዝሙር የከሌ መዝሙር ነው ልንለው እንችላለን። ዋሽንትም ሲነፋ እንደዛ ነው። መለከት ሲነፋ አታሙ ሲመታ ለጦርነት ይሁን ለመልካም ነገር ይሁን ለምን ይሁን ነገር ምቱ ራሱ ያስታውቃል። ስለዚህ ቋንቋም ሲነገር በዓለም ላይ ያለ ቋንቋ እንዲያውም ምንድነው የሚለው እዚህ አንደኛ ቆሮንቶስ ምዕራፍ 14 ላይ በዓለም ላይ ስፍር ቁጥር የሌለው ቋንቋ ይኖራል አለ። ግን ህዝብ ያለው ነው ብሎ ነው የሚያስቀምጠው። ህዝብ የሌለው ቋንቋ የለም፣ ቋንቋም የሌለው ህዝብ የለም። ይሄንን ይዘን አሁን የሚነገሩ በትምህርተ ጥቅስ ውስጥ ቋንቋ ተብሎ የሚነገሩት እውነት ቋንቋ ነው ወይ? የቀደሙት አባቶቻችን ቅዱስ ጳውሎስ ከተናገረው በኋላ እንኳን የነበሩት አባቶቻችን ሐዋርያውያን አበው ሊቃውንቱ አሁን የነበረውን የቋንቋ ልምምድ ነበር ወይ የሚጠቀሙት? ይሄኛው ልምምድ መቼ ነው የመጣው? ይሄ ዝም ብሎ ፊደል በመደርደር አንድን ቋንቋ አንድን ቃል ብቻ ወይም ደግሞ አንድን ፊደል ብቻ በመደርደር እንደ ቋንቋ መናገር መቼ ነው የተጀመረው የሚለውን ነገር ማየት ይገባል። ስለዚህ ህዝብ ካለ ቋንቋ አለ፣ ቋንቋ ካለ ደግሞ ህዝብ አለ። አንዱ ያለ አንዱ አይኖር። አሁን ህዝብ የሌለው ቋንቋ ነው እየተነገረ ያለው። ይሄ ደግሞ ለማታለል የሚጠቀሙበት ነው። ከዚህ ሁሉ በላይ ደግሞ ለኔ በጣም ዛሬ አንገብጋቢው ነገር ከጸጋ ስጦታ ይልቅ የመንፈስ ቅዱስ ፍሬ ይመስለኛል ለቤተክርስቲያን የሚያስፈልገን ዛሬ። አንደኛ ቆሮንቶስ ምዕራፍ 13 ላይ ለምጻም ከማንጻት ሽባ ከመተርተር በአዲስ ቋንቋ ከመናገር የመላእክትን ቋንቋ ከመናገር ፍቅር ያስፈልጋል የምትል በጣም መሰረታዊ ነገር ተነግሮናልና በተለይ ዛሬ በዚህ ዘመን ላይ ላለነው መንፈሳውያን የእግዚአብሔር ሰዎች ከጸጋ ስጦታ ይልቅ በብርቱ ልንሻው የሚገባው ነገር ቢኖር የመንፈስ ፍሬ ነው። ፍቅር ነው፣ ሰላም ነው፣ ደስታ ነው፣ የተዘረዘሩትን ነገሮች ናቸው። ስለዚህ በዚህ በፕሮቴስታንቱ ዓለም ያለው የቋንቋ ልምምድ በመጽሐፍ የሚለማመዱበት በር ዘግተው አዳራሽ ዘግተው ብቻቸውን የሚጮሁበት እንጂ እግዚአብሔር ስራ ነው፣ የመንፈስ ቅዱስ ቋንቋ ነው፣ የመንፈስ ቅዱስ ውጤት ነው፣ መንፈስ ቅዱስ ገልጾላቸው ነው ብለን የምንናገረው አይደለም።
በአዲስ ቋንቋ የሚለው እንደው ያልተፈጠረን መፍጠር ሳይሆን እያለ ግን ለኛ አዲስ የሆነ ቋንቋ ለማለት ነው። መመሪያ ሬድ እግዚአብሔር ይስጥልኝ። ቃልዎት ያሰማልን ቀሲስ። መምሬ ፍሬም እንግዲህ ውይይታችን ትላንት ስላከበርነው በዓለ ጰራቅሊጦስ የመንፈስ ቅዱስን የባህሪ አምላክነት ከሶስቱ አካል አንዱ አካል መሆኑን አንስተን ሊቃውንቱ መምህራኑ በደንብ አስቀምጠው ደግሞ ወደ ጸጋ ስጦታ ሄደን በተለይ ከጸጋ ስጦታ ደግሞ በልሳን መናገር የሚለው ከመጽሐፍ ቅዱስ አተያይ ውጭ እየተጠቀሙበት ስለሆነ ይሄን ነገር ከመጽሐፍ ቅዱስ አኳያ እያየነው ነው ያለው ነውና መምሬ ፍሬም ሁለቱንም አገናኝተው የእርሶን ሐሳብ የእርሶን ትምህርት እንድንሰማ ነው ወደ እርሶ ሄዳለሁ። መምሬ መልካም ቀሲስ ይፍቱ የማይሰራ ኃጢአት በረከተ ጳውሎስ ይደርቦት መምህር ያለው ሪወርክ እግዚአብሔር። መልካም ሊቃውንት ሁሉንም ሰላም ብያለሁ። በደንብ ተገልጿል። እንዲሁ ለማጽናት ያክል ነው እንጂ አዲስ ነገር ላናመጣ እንችል ይሆናል። ምክንያቱም አዲስ ነገር ማምጣቱ በራሱ ደግሞ ሌላ ሐጸት ስለሆነ የቀደሙት ሊቃውንት ሁሉንም ቃለ ሕይወት ያሰማልን። ስታደምጡ የነበራችሁ ሰዎችም ይህን የቀደመውን ሐሳብ በደንብ እንድትይዙ ዘቀድሚያ ሀጉር ወድህር የሰረስ ወደፊት ስድ የኋላውን ረሳለሁ እንዳለ ቅዱስ ጳውሎስ ለገድል ሲሆን ነው እንጂ ለቃለ እግዚአብሔር ወደፊት በሄድን ቁጥር የኋለኛውን መርሳት እንዳይኖር ለማለት እወዳለሁ። ሎጂክ የሚመስል ጥያቄ ወይም ማብራሪያ ቀድሜ ለመስጠት ያክል ቋንቋ ምንድነው የሚለውን ግንዛቤ መውሰድ ከምንም በላይ ለጥያቄያችን መልስ ይሆናል ብዬ አምናለሁ። ምጅምር ቋንቋ ምንድነው? ቋንቋ ማለት ሰውና እግዚአብሔር፣ ሰውና ሰው፣ ሰውና መላእክት የሚግባቡበት ወይም ደግሞ ሕያዋን ፍጥረታት የሚባለው ፍጥረት ሰውና መላክ ሊግባባበት የሚችል ራሱ መላክ ለመላክ ሰው ለሰው የሚግባባበት ይህ መግባቢያው ራሱ እሱ ቋንቋ ይባላል። ቋንቋ ይባላል መግባቢያው። እና አሁን ሰዎች የሚናገሩት ቋንቋ ምንድነው? ሰዎች በየቦታው የሚናገሩት ቋንቋ ምንድነው ብሎ እሱን ማየት ይጠይቃል። ቅድም ሊቀ ሊቃውንት ስሙር አንድ ሲሉ ፈገግ እያሉ ሳደምጥ የነበረ ሐሳብ ነበረ። እሱ ምንድነው? እንዲሁ ተሳስቶ መንፈስ ቅዱስ ብለዋል። ፍና ተሳልቆ ብለን በቤተክርስቲያን ትርጓሜን ወስደዋለን። ይሄ የመሳለቅ ሐሳብ ምንድነው? ይሄ አምላካቸው እኮ ተኝቶ ይሆናል፣ ጥሩት፣ ቀስቅሱት። አምላካቸው እግዚአብሔር መሆኑን እያወቀ እንዲያ ያለ ነብዩ ኤልያስ ሲናገር እንደነበረው አይነት ሐሳብ ነው የተናገሩና እኔ ኦሮሚያ ክልል ውስጥ ተወልዶ ያደገው አንድ ፓስተር አማርኛ ቋንቋ ያውቁ ነው አማርኛ ሲናገር ወይም ትግራዊ የነበረው የኦሮሚያውን ስልጤ የነበረው የጉራጌውን አፋር የነበረው የካምባታውን ቋንቋ ሳይማር ሳይለምድ በመንፈስ ቅዱስ ገላጭነት ሲናገር ሰምተን ስለማናውቅ እኛ በማናውቀው ቋንቋ እንዲህ አይነት ቋንቋ ሌላ ሀገር ይኖራል ብለው ሂደው ስለሚደበቁ ሂዶ እዛ ሀገር ከመደበቅ በዚህ ሀገር ቋንቋ ያው ቋንቋ ይናገራሉ ብለን ልሳን ይናገራሉ ብለን እንድናምናቸው በዛ አይነት ሐሳብ የለም ወይ ብለው ሲናገሩ ነበርና በዋናነት የቋንቋ ዓላማው መግባቢያ ከሆነ እኒህ ሰዎች ማን ጋር ለመግባባት ነው? እግዚአብሔር ጋር ከሆነ እግዚአብሔር ምንም አይነት ቋንቋ ስልጤም፣ ጉራጌ፣ አፋር፣ ከምባታ፣ ደቡብ፣ ሐረሬ፣ ኦሮሞ፣ ትግሬ የፈለገውን ቢናገር እግዚአብሔር ጋር ይግባባል በቋንቋው እግዚአብሔር ጋር ከሆነ። እኒህ ሰዎች ግን የሚናገሩት ማን ጋር ነው? ለሰው ነው ካሉን በቋንቋቸውን እነሱ የሚናገሩትን ቋንቋ ሰምቶ ከተያዘበት ክደት የተፈታ አይምሮውን ካሰረው ጥያቄ መልስ ያገኘ ምንም አይነት ሰው የለም። ሰምተንም አናውቅ ከሆነ መጀመር ቋንቋ ምንድነው ብለን እሱን ስናየው መግባቢያ ነውና ማንም ጋር የማይግባቡበት ከሆነ የራሳቸው ሸሸ ጀጀና ጨጨ የሚል በራሳቸው ስሜትና ፍላጎት የፈጠሩት ፈጠራ ነው። ራሱ ቅድም ስለተነሳ ወደ ኋላ ተነስቼ ሐሳብ አላነሳም። ግን ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው ቀዳሚ መልእክቱ ምዕራፍ 14 ቁጥር 9 ላይ ከማሁ አንትሙሂ ለእመተናገርክሙ በነገር በሐውርት ወይ
ወኢተርጎምክሙ ዘንተ ገሃደ መኑ የአምር ዘትብሉ ወዘትትናገሩ ይላል። ምን ማለት ነው? እንደዚህም ሁሉ እናንተም በቋንቋ ብትናገሩ ይህንን ገልጻችሁ ካልተረጎማችሁ ወይም ቋንቋውን የሚሰማችሁ ሰው ከሌለ ቋንቋው እናንተ ስትናገሩ የሚሰማችሁ ሰው ከሌለ ካልተረጎማችሁ ለራሳችሁ የምትናገሩትን ለሌላው የምትመልሱትን ማን ያውቅላችኋል ነው የሚለው ሐዋርያው ቅዱስ ጳውሎስ። እንዲህ አለ የሚለው የምትናገሩት አድማጭ ከሌለው የሚሰማችሁ ማን ነው? እናንተ የምትናገሩት ያንን ቋንቋ የሚናገር ሰው ከሌለ የእናንተ ድካም ከንቱ ነው ብሎ ከንቱነቱን ነው የሚገልጸው። ተከጉኑ ከመዘምስለ ነፋስ ተተናገሩ በህዋው ካለ ነፋስ ጋር የምትናገሩት ይመሳሰላል እንጂ እንደዛ እንደ ነፋስ ዝም ብሎ የእናንተ ንግግራችሁ ወሬያችሁ እንደ ነፋስ ዝም ብሎ ጩኸት ብቻ ይሆናል እንጂ ምንም ትርጉም አይኖረውም ብሎ ሐዋርያው ቅዱስ ጳውሎስ ተናግሯል። ዝም ብሎ ዘው ላይ ብቻ ተናግሮ ይሄ ምንድነው የምትናገሩት እናንተ የምትናገሩት ሐሳብ ቅድም ያለው ማለት ነው። ስመ ዘይነበ ነገር ባውር ታኮለ ዘይተነበብ ለሰው የሚነገር አይደለም እናንተ የምትናገሩት ቃል ለእግዚአብሔር የሚነገር ነው እንጂ የሚለው ለሰው የሚነገር አይደለም ማለት ነው። ቃል እግዚአብሔርን የምታስተምሩት የምትናገሩት ነገር ለእግዚአብሔር ብላችሁ ነው የምትናገሩት እንጂ እናንተ ለሰው ገሌን ደስ እንዲለው ገሌን እንዲከፈው ብላችሁ አይደለም ለማለት ነው የተተረጎመ ማለት ነው። በረደተ መንፈስ ቅዱስ በወረደበት ጊዜ ለሐዋርያት ተገለጸ ምንለው ቋንቋ በሀገራቸው እነሱ እስራኤላዊ ስለሆኑ ወደ ሌላ ሀገር ተዘዋውረው የተሰጣቸው መልእክት ደግሞ ለእስራኤል ብቻ ስላልሆነ ሆሮ ወመሐሩ ውስተ ኩሉ አጽናፈ ዓለም የሚል አምላካዊ ትእዛዝ ስላለበት እየተዘዋወሩ የሚያስተምሩ ደግሞ ዓለምን ስለሆነ በዓለም ሲዘዋወሩ የዓለም ቋንቋ ስለሚያስፈልጋቸው ዝም ብለው በማይግባቡበት ሀገር ሂደው እንዳይቆሙ መንፈስ ቅዱስ የገለጸላቸው ወንጌልን ለትውልድ የሚያሳልጡበት ወይም የሚያደርሱበት ቋንቋ ነው የገለጸላቸው። ሲሄዱም ይሄው የኛን ቋንቋ ይናገራሉ። እነርሱ አይሁዳዊ አይደሉም ምን በየት አድርገው አመጣው የነን ቋንቋ ተናገሩት? እነርሱ ትውልዳቸው እስራኤል አኗኗራቸውም እንደዛው ነው ብለው ነው የተናገሩት። ለምን ከተባለ የሚያውቋቸው ሰዎች እስራኤላዊ መሆናቸውን እያወቋቸው መጣው የሚናገሩት ቋንቋ ግን እነርሱ በሚኖሩበት ቋንቋ ስለሆነ ተገርመው ነው የተናገሩ። የኛ ሀገር ፓስተሮች ግን ወይ ፕሮቴስታንት ፓስተር የትም ቦታ ብትወስዱት ከነሱ ቋንቋ ጋር የሚገጥም ቋንቋ የለም። ቋንቋ ተናገርን ብለው መጽሐፍ ቅዱስን መደበቂያ አድርገው የራሳቸውን ጨጨና ጀጀ ነው የሚናገሩ። እንደሱ ማለት ደግሞ መማር ማወቅ ክርስቲያን መሆን አይጠበቅም። ዝም ብሎ ሰው መሆን ብቻ በቂ ነው። ትርጉም የሌለው ጨጨ ጀጀ ሸሸ ማለት ነው። ይህ ደግሞ ተገቢ አይደለምና ተከውኑ ዘምስለ ነፋስ ተናገሩ። የምትናገሩትን ቋንቋ የሚሰማ ሰው ከሌለ ዝም ብሎ እንደ ነፋስ ትሆናላችሁ ነው። በቃ ነፋስ ዝም ጅው ሲል ይሰማል። ትርጓሜ ግን የለው። ሐሳቡ አይተረጎም። የማይተረጎም ሐሳብ ስለሆነ ምክንያቱም የሱ የግዑዝ አካል ወይም ደግሞ የረቂቅ አካል ግዑዝነትን የያዘ ህላዌ ብያኔ ስለሆነ የነፋስ ህልውናው ማለት ነው። ስለዚህ የሌላ ሐሳብ በውስጥ ዓለም ብዙ አሕዛብ ወዘዚያሆሙ ቃሎሙ ቃላቸው ልዩ የሚሆን በጉሮሮ ባፍንጫው ባናቱ የሚናገራልና ነው። ያንን ዝም ብሎ የፈለገውን ስለለፈለፈ ስለተናገረ እውነት ነው ይሄ ቋንቋ ነው እነገሌ ቋንቋ ጋር የሚገጥም ቋንቋ ነው ተብሎ ሊተረጎም የሚችል ቋንቋ አይደለም። ስለዚህ ለሐዋርያትን ሂዶ መደበቂያ ማድረግ ተገቢ አይደለም። የሐዋርያት 70 ምናምን ቋንቋ ተቆጥሮ ነው የተሰጣቸው። በየቀኑ ጀም ሸም አይሉም። ያ ቋንቋ በየሄዱበት አስተምረዋል። ዓለምን ዕፃ በዕፃ ሲካፈሉ በደረሳቸው ሀገር ሁሉ ሲሄዱ በቋንቋ አይቸገሩም። የእነሱን ቋንቋ እያወሩ የክርስቶስን አምላክነት ሰብከዋል ማለት ነው። እና በረድኤተ መንፈስ ቅዱስ የተገለጸው ቋንቋ ለእኛም ነው ብሎ የማያውቁትን ቋንቋ ለራስ አድርጎ ተርጉሞ መናገር ቤተክርስቲያን ያላስተማረችው ሐዋርያት ያልተናገሩት ስለሆነ አንዳንዴ ለእንደዚህ አይነት ሐሳብ መልስ ለመስጠት በጣም ከምን ተነስተን ወደ የት መልስ እንሰጣለን? በጣም ከመጽሐፍ ቅዱስ የተራራቀ ነገር ይዘው ሲመጡ ምን ብለንስ ነው መልስ ልንሰጣቸው የምንችለው? ፍጹም ከመጽሐፍ ቅዱስ ጋር ተመሳሳይነት የሌለው ቤተክርስቲያን ያልተናገረችው ባለቤቱ ክርስቶስ ለቤተክርስቲያን ያልሰጣት ሐዋርያት ያላስተማሩት በራሳቸው ያፈለቁት ሐሳብ ስለሆነ ወደ ራሳቸው ተመልሰው እውነተኛው መንገድ እንዲፈልጉ ሚል ጥቆማ ለመስጠት ነው። አመሰግናለሁ። እግዚአብሔር ይስጥልን። ቃለ ሕይወት ያሰማልን። መምህር ኤፍሬም ወደ መምህር ተስፋዬ ሐሳብ አለ ከፍተዋል? አይ የለኝም፣ ይቅርታ። እሺ ያው ሰመራይዝ እናደርገዋለን ሁላችንም። ከዛ በፊት ግን ወንድማችን ተመስገን
አለህና የተወሰነ እንግዲህ ዓመታት ኖረህበታል። ፕራክቲሱን እና መሬት የወረደውን ነገር ታውቃለህና እንደ በዚህ ጉዳይ ላይ እዛ የነበረ ፕራክቲስ ወይም ደግሞ ልምምድ እና አሁን ደግሞ ወደ እናት ቅድስት ቤተክርስቲያን እግዚአብሔር መንፈስ ቅዱስ ፈቅዶልህ እንግዲህ ጸንተህ ቆመሃልና በዚህ ጉዳይ ላይ ምን ትለናለህ? በኋላ ወደ መምህር በረከት እመጣለሁኝ። ሰመራይዝ አድርገነው ሐሳባችንን የዛሬውን ፕሮግራማችንን እንቋጫለን። ተመስገን ወደ አንተ መጥቻለሁ። ተመስገን አለ ወንድሜ። እንግዲህ እየሰማን አይደለም። እሺ መምህር በረከት ወደ አንተ ልምጣ። ሰመራይዝ እያደረግነው ሐሳቡን እየጠቀለልነው የመጨረሻ ሐሳባችንን እንስጥና የዛሬውን ፕሮግራማችንን እንፈጽማለን ማለት ነው። መምህር በረከት ወደ አንተ መጥቻለሁ። ፋንትሽ እሺ፣ ክርስቶፎሮስ ድምጿ እንግዲህ ጉንፋኑ ነው። እገባለሁ ወደ እሷ። እሺ ቴንኪው ክርስቶፎሮስ። እንዳይዘጋ ብሎ መሰለኛው ሊዘጋ ይችላል። ውስጡ እሷ ካልተናገረች እሺ። እስቲ ፋንትዬ እሺ። ያው ድምፄ ስለተያዘ ነው፣ ይቅርታ በጣም አባቶች እዚህ ያላችሁ መምህራን፣ ታላላቅ አባቶች፣ ወንድሞቼ እጅግ አድርጌ አመሰግናለሁ። በእውነቱ ሳትንቁ ስለመጣችሁ እግዚአብሔር የተመሰገነ ይሁን። ዛሬ እንግዳችን የሆኑት መምህር ስሙር ናቸው። ከዛ በተረፈ ሌሎችም አባቶች ስለመጡ አረጋ፣ ሌሎችም ወንድሞቻችን በጣም አመሰግናለሁ። መምህር ኤፍሬም እንደዚህ እሺ ልቀጥር መሰለኝ። እኔ በጣም ጥሩ ብዙ ነገሮች ተነስተዋል። ይህ የልሳን ጉዳይ መምህራን ካሉት ብዙ ነገርም የተለየ ነገር የለኝም። ያሬድ ያው ስለሰጠኝ ነው። የሐዋርያት ሥራ ምዕራፍ 2 ላይ ያለው ግልጽ ነው። ያው ራሱን በራሱ ማብራራት የሚችል ነው። ቆሮንቶስ ላይ ያለው ትንሽ ወሰብሰብ ያለ ነገር አለው። ምክንያቱም በልሳን መጸለይ ምናምን የሚሉ ነገሮችም አሉት፣ ማስተማርም ብቻ ሳይሆን። ዋናው ነገር ግን አንደኛ ቅዱስ ጳውሎስ ራሱ ተናግሯል፣ ልሳን ይቀራል ብሏል። በጣም በቤተ ክርስቲያን ውስጥ የሚኖር ጸጋም አይደለም ብሏል። ይቀራል፣ ከሚቀሩ ጸጋዎች አንዱ ነው ብሏል። ሁለተኛ የጸጋ ስጦታዎች እንኳን ብሎ ሲዘረዝር መጨረሻ ላይ ነው የሚዘረዝረውና ቅዱስ ዮሐንስ አፈወርቅ ትርጓሜው ላይ የቆሮንቶስ ሰዎች የልሳንን ስጦታ ትልቅ አድርገው በተሳሳተ መንገድ ይረዱ ስለነበረ ነው መጨረሻ ላይ የጠቀሰው ይላል ዮሐንስ አፈወርቅ። እና የቤተ ክርስቲያን መሰረታዊ አስተምሮ የጸናው አስተምሮ ምንድነው? ከመንፈስ ስጦታዎች የመንፈስ ፍሬዎች ይበልጣሉ። አንደኛ ለምሳሌ ቅዱስ ጳውሎስ በሰውና በመላእክት ልሳን እንኳን ብናገር ፍቅር ግን ከሌለኝ ከንቱ ነኝ ይላል 13 ላይ። ስለዚህ አንድ ሰው በመላእክት ቋንቋ እንኳን ተሰጥቶት ቢናገር የመንፈስ ፍሬ የሆነውን ፍቅር ካልያዘ እንደሚንሸዋሸው ጸናጽል ነኝ ብሏል። ስለዚህ ክርስቲያን ሊያስጨንቀው የሚገባው በብርቱ ሊፈልገው የሚገባው እንዲህ አይነት ሚራክለስ የሆኑ ታምራዊ የሆኑ ስጦታዎች በማያውቀው ቋንቋ ተገልጦለት መናገር ወይም በመላእክት ቋንቋ መናገር እንዲህ የመሳሰሉ ነገሮችን ሳይሆን ፍቅርን ነው መፈለግ ያለበት። የመንፈስ ፍሬዎችን ለማፍራት ነው። እነሱ በሁሉም የሰው ልጅ የሚጠበቁ ለሁሉም የሚሰጡና የማይሻሩ ናቸው። ጳውሎስ ልሳን ይሻራል ይቀራል ካለ በኋላ ምንድነው ያለው? ፍቅር ግን እስከ ዘላለም ይጸናል ነው ያለው። ስለዚህ ሰው የመንፈስ ቅዱስ ፍሬዎችን ነው መመኘት ያለበት፣ በብርቱ መፈለግም ያለበት፣ መስራትም ያለበት። ስለዚህ ልሳንን አሁን የመንፈስ ቅዱስ መሞላት የምናምን ምልክት አድርጎ መሳል
ከጳውሎስ ትምህርት ራሱ በተቃራኒ የሆነ ትምህርት ነው። ለአጋንንት አሰራር ሰዎችን አጋልጦ የሰጠ ትምህርት ነው። የሚገርም ያሬድ አንተ ታውቀዋለህ። ኦንሊ ጀሰሶችን በልሳን ይናገራሉ፣ ፔንቴኮስታሎችን በልሳን ይናገራሉ። አንዱ በስላሴ የማያምን ነው፣ አንዱ የሚያምን ነው። ስለዚህ እንዲህ አይነት በስላሴ ማመንና አለማመን ያህል የሃይማኖት ልዩነት ኖሮ በልሳን የሚናገር ከሆነ ሁለቱ በግልጽ የርኩሳን መናፍስት አሰራር እንዳለ በውስጥ የሚያሳይ ነገር ነው ማለት ነው። ምክንያቱም መንፈስ ቅዱስ የትምህርት ጥራት በክርስቶስ ትምህርት ለሚኖር ሰው የሚሰጥ ጸጋ እንጂ በስህተት ትምህርት ውስጥ ለሚኖር ሰው የሚሰጥ ስላልሆነ ማለት ነው። ስለዚህ በጥንት ቤተክርስቲያን የነበረው በተለይ ቆሮንቶስ ላይ ያለው ነገር ምናልባት በዘመኑ አሁን ያለፈ ቅዱስ ጳውሎስ ይቻላል ስላለው ሰዎች በጣም በመላእክት ቋንቋ የሚናገሩ የሚሰሙ እስከዚያ ድረስ ቤተክርስቲያን በኃይል የምትመራበት ዘመን ስለነበረ ያኔ መገና መነሻዋ ስለነበረ የቀረ ጸጋ ይኖራል። አሁን ከዚያ በኋላ አሁን ቅዱሳን በቅድስና በስውር የሚያገኙት እንደዚህ አይነት ጸጋ ሊኖር ይችላል ማለት ይሄንን የሮም ቆሮንቶስ ላይ ያለውን ሊቃውንት የሰዎች ቋንቋ ብቻ ነው በተለይ ቆሮንቶስ ላይ ያለውን እንደዛ ብሎ በእርግጠኝነት መደምደም የሚከብድ ነገር ያለው ይመስለኛል። ከንባቡ ራሱ በልሳን መጸለይ ሰዎች በማይሰሙት ቋንቋ መጸለይ እንዲህ የመሳሰሉ ሐሳቦች ስላሉ ግን እኔ ዋናው ነገር አንድ ሰው ተነስቶ በልሳን መናገሩ በመንፈስ ቅዱስ የመሞላት ምልክት ሊሆን አይችልም። ልሳን ከፍተኛ የመንፈስ ቅዱስ ጸጋ ምልክት አይደለም። ከሊስቱ ራሱ የመጨረሻው ነው። ሶስተኛ ዋናው በመንፈስ ፍሬ መሞላት ነው እና አራተኛው ደግሞ በእኛ በኦርቶዶክሳውያን ሰው ከመንፈስ ቅዱስ ጋር የመጀመሪያው ኤክስፔሪየንሱ በሚስጥራተ ቤተክርስቲያን የሚፈጸም ነው። ሚስጥራተ ቤተክርስቲያንን ነው በጥምቀት በስጋው ደሙ ነው ከመንፈስ ቅዱስ ጋር የሚገናኘው። ከዚያ ውጪ የሆነ ይህንን ያላካተተ በዚህ በኩል ያልመጣ ጸጋ ሲጀመር አንቀበለውም። እኛ በዚህ በቤተክርስቲያን መንፈስ ቅዱስ በሚሰጥባቸው ጸጋዎች በኩል ያልመጣ እነሱን መሰረት አድርጎ የማይሰጥ የመንፈስ ቅዱስ ጸጋ ቤተክርስቲያን የምትቀበለው አይደለምና ቅዱስ ጳውሎስ በጣም ቤግ የሆነ ነገር የአንደኛ ቆሮንቶስ ላይ የተናገረው እንኳን ቢኖር እሱ እዚያው ላይ ያልፋል ያለው ነው። ልሳንም ቢሆን ይቀራል ብሎ ስለተናገረ ከሚታወቁ ቋንቋዎች ውጭ እንኳን በዘመኑ በዓለም ላይ ከሚታወቁ ቋንቋዎች ውጭ እንደዚህ በመላእክት ቋንቋ የተናገሩ ይህ አይነት ጸጋ የተሰጣቸው አንዳንድ ሰዎች ቢኖሩ ያለፈ ነው። በቤተክርስቲያን ሕይወት ውስጥ ጸንቶ ይኖር አይደለም። በቃ ለዘመኑ እግዚአብሔር ላወቀው ለሆነ ዓላማ ተደርጎ ያለፈ ነገር እንደሆነ ግልጽ ነው። ምክንያቱም ከዚያ በኋላ ቤተክርስቲያን በፕሮቴስታንቲዝም እንኳን ከ16ኛው ክፍለ ዘመን የዚህ የፕሮቴስታንት አዳሾች እነሱ እንኳን የማያውቁት ነው። አሁን የመቶ ዓመት ታሪክ ነው የክሪዝማቲክ ሙቭመንት በልሳን የመናገር ምናምን በእነሱ እንኳን በቅርቡ የመጣ ነውና ከነሱ ራሱ ብዙዎቹ የሚቃወሙት ነው። አጋንንታዊ የሆነ አሰራር ነው። በስንት ሺህ ዓመት የቀረ ቤተክርስቲያን ውስጥ የማይታይ አዲስ እንደገና የምናስጀምረው ጸጋ የለም ብለው ከነሱም የሚቃወሙት አሉና እኔ እንደዛ ነው ማየው። ያሬዱ ቃልየት ያሰማል። በጣም የሚገርመኝ አንድ በጣም የቅርብ ቤተሰብ የሆነ ሰው እምነት ይቀይርና በቃ የመጀመሪያ ጭንቀቱ በልሳን መናገር መፈለግ ነው እና ምን ይለኛል በጣም ከቆየ በኋላ አስተውሎ ከኔ ኋላ የመጡ ሰዎች ይላል በልሳን ይናገራሉ። እኔ ማለት በመለወጥ ምቀድማቸው ወይም እንደነሱ አባባል ጌታን በመቀበል ምቀድማቸው እንደው ይናገራሉ። ባይ ስጠይቅ የወሰደኝን ሰው 3 ወር ቆይ ይለኛል። 3 ወር ቆየው ምንም የለም ማለት 6 ወር ይለኛል። 6 ወር ቆየው ዓመት ሁሉ ታገስኩ አልናገርም ማለት
እና አንድ ቀን አምልከን ስንወጣ በህብረት በጣም ምንድን ነው ከኔ ኋላ የመጡት 3 ወር ምናምን እየተናገሩ እኔም አልናገረው ምንድን ነው ይሄ እንደው ቀልድ አይደለም በደንብ ቢሆን የሚነግረኝ ነውና እኔም አልናገረው ምንድን ነው ሲለው ከመሃል አንዱ ምን ያስጨንቀሃል ሳብጀክት የለው ቨርብ የለው አድጀክቲቭ አድቨርብ የለው ዝም ብለህ አትናገርም ወይ አለኝ ይላልና ይሄ በእውነት ቀልድ ለማሳመር አይደለም በእውነት ነው ምላችሁ ያ ሰው የነገረኝ ነውና ከመሃል አንዱ በቃ ምንም ባለቤት የለው ግስ የለው ዝም ብለህ አትናገርም ወይ ይሄን ያክል የመዳናቸው መሰረታዊ ጉዳይ በልሳን መናገር ተደርጎ እንደውም ደግሞ ቤተክርስቲያንን ለማነስ ሳይሆን ቡስ ለመኩራራት ወይም እኔ በቅቻለሁ ለማለት ነው የሚጠቀሙበት ቅዱስ ጳውሎስ ደግሞ ቤተክርስቲያንን ለማነስ ካልሆነ ምን ይጠቅማል እያለ በቆሮንቶስ ላይም አብዝቶ የሚናገረው ነገር ነውና በዚህ የሚወሰዱ ሰዎች እንዳይኖሩ ነው ስለዚህ እንድንጠቀልለው ነው አሁን እንግዲህ የኛ ሰዓት ነው ያሬድ አንዴ እሺ ዶክተር ኦኬ ጥሩ ነው ግን እዚህ ላለው አድማጭ እንደ ማሳሰቢያም ቤቴ ሁሉ ጊዜ የቅዱሳት መጻሕፍትን ትምህርት ወይም ደግሞ የክርስትናን ትምህርት ሲረዱ መሰረት ማድረግ ያለባቸው አንደኛ ለሁሉም የሚሆን ነገር ምንድነው ነው አሁን ለምሳሌ በልሳን መናገር ለሁሉ ሊሰጥ አይችልም ኢቭን ራሱ በጥንቷ ቤተክርስቲያን ማንዳቶሪ አይደለም ማለት ነው ለምሳሌ ጥምቀት ሜሮን መቀባት ቁርባን ሁሉም ክርስቲያን ሊያደርጉት የሚገባቸው ፕራክቲስ ነው ማንዳቶሪ ነው ማለት ነው የጸጋ ስጦታ ግን ልዩ ነው ማለት ለአንድ ሰው ቅድም በቆሮንቶስ ላይ የተዘረዘሩ ስጦታዎች ሊሰጡት አይችሉም ያ ማለት ይሄ ካታጎሪው ስፔሻል ከሚባል ወይም ደግሞ ልክ እንደ ተአምራት በልዩ ሁኔታ ነው ለአንዳንድ ሰዎች የማስተማር ጸጋ ስላለው እኔ ሁሉ ብላ አስተምር አይደለም ቋንቋ የመገለጥ ተገልጦልኛል ቋንቋ የሚል ሰው ራሱ ተአምራት የተደረገለት ሰው ሊኖር ይችላል በክርስትናው ግን ያ በዓለም ላይ ያሉ ክርስቲያኖች ለምን እኔ በቋንቋ ልናገር ምገሪ ስለተናገር ሌላ አይችልም ምክንያቱም ስጦታ ሁሉ ልዩ ነው አስቀድሞ መንፈስ ቅዱስ ያደረበት ሰው ሁሉ እና ምልክት አይደለም ማለት የግድ ነሰሰሪ አይደለም ነሰሰሪና ሰፊሽንት ኮንዲሽን ይባላል በማለት ማለት የግድ መሟላት ያለበት አይደለም አንድ ሰው መንፈስ ቅዱስ የማደሩን የሚያረጋግጠው ቋንቋ ሲናገር አይደለም እሱ አይደለም መንፈስ ቅዱስ የምስጢራት ሁሉ ማህተም ነው መፈጸሚያ ነው የመጨረሻው በቃ ሲል የሚደረገው መንፈስ ቅዱስ ነው እና ያ ደግሞ በቋንቋ ብቻ አይደለም የሚገለጠው በተለያየ ነው የሚገለጠው ነው ግን እኔ ልናገረው የፈለኩት መቼ ነው የተጀመረው ይሄ ትርጉም የሌለው ቋንቋ መናገር የሚለውን ለመመርመር በመንፈስ ቅዱስ ላይ የተነሱ ምንፍቅናዎች አሉ በጥንት ዘመን ጀምሮ የመጀመሪያው በዚህ ላይ መንፈስ ቅዱስ ስጦታ ሊገዛ የተነሳው ስምዖን ሳይመን ማጉስ የሚባል ወይም ደግሞ ስምዖን መሰሪ የሚሉት የኛ አባቶች ከሐዋርያት የመንፈስ ቅዱስን ስጦታ ገዛለሁ ብሎ የተነሳ ነው እሱም በጣም የተወገዘ ነው ሁለተኛው ቫለንቲነስ የሚባል አይሁዳዊ ነው በኢየሩሳሌም የተማረ ማን ነው በእስክንድርያ የተማረ ነው አሁን ካለው ፕራክቲስ ጋር የሚመሳሰለውን ይሄ ፔንቴኮስታል ፕራክቲስን ግን የሚመስል ትርጉም አልባ ቃላትን ለመጀመሪያ ጊዜ አተር ማድረግ ኤክስፔሪየንስ ያደረገው ታናሹ ኤዥያ ውስጥ የነበረ ሞንታነስ የሚባል ነው እና ምንፍቅናው ሞንታኒዝም ነው የሚባለው ይሄንን አሁን ስናገር ሰርች አድርጋችሁ ማየት ትችላላችሁ ሞንታነስ ይባላል ሞንታነስ የሚለው በብሉይ ኪዳን እግዚአብሔር ራሱን ያው ብሎ ገለጠ በአዲስ ኪዳን ደግሞ ሁለተኛው አካል ኢየሱስ ክርስቶስ ተገለጠ ሶስተኛው ደግሞ አሁንም በአዲስ ኪዳን መንፈስ ቅዱስ በሞንታነስ በኩል ራሱን ገለጠ ነው የሚለው ራሱን በራሱ በኩል ማለት ነው ስለዚህ ራሱን የመንፈስ ቅዱስ መገለጫ አድርጎ ነው የሚገልጠው እና ይሄ ፕራክቲስ ልክሱ አሁን ፔንቴኮስታል ቸርቾች ሌትሊ ያደረጉት አይነት ኤክስፒሪየንስ ያደርግ ነበር ሞንታነስ ስለዚህ ራሱ መንፈስ ቅዱስ ነው ብሎ መጣ ማለት ነው አልቲሜትሊ እና ይሄ የተወገዘ ነው በክርስትናው ሌሎች ከዚህ ጋር የተያያዙ የሄሬቲካል ቲቺንጎች አሉ በአጠቃላይ ክርስቲያኖች ማየት ያለባቸው አንድ ጉዳይ እንደ አጀንዳ ሲነሳ ያ ጉዳይ ለኔ ለህይወት ለክርስትና ህይወት ማንዳቶሪ ነው አይደለም ተአምር ነው ማለት ትርፍ ነው ወይስ ተጨማሪ ነው ማለት ያለበት ማለት ማንዳቶሪ የሆነ ነው ተጨማሪ ትርፍ ነገር ነው ስጦታ ትርፍ ነው ማለት የግድ አይደለም የመንፈስ ቅዱስ ስጦታ ቋንቋ ልዩ የሚባለው ማስተማር ሁሉ መመሪያ አይሆንም ሁሉ አዲስ ቋንቋ ሊናገራቸው ሁሉ መሪ አይሆንም መሪነት አዲስ ቋንቋ መናገር ተአምር ማድረግ
አጋንንት ማውጣት ይሄ ሁሉ ለሁሉ የተሰጠ አይደለም። ልዩ ሁኔታ ነው፣ ኤክሰፕሽናል ነው። ክርስቲያኖች ሊያስጨንቃቸው የሚገባ ለሁሉም የሚደረገ የክርስትና ፕራክቲስ ነው። በክርስትናው ለሁሉም የሚገቡ ሚስጥራት አሉ። ማንዳቶሪ ይሁን ሁሉም ማድረግ ያለበት። አልጠመቅም ማለት አይችልም አንድ ክርስቲያን። አልቆርብም ማለት አይችልም አንድ ክርስቲያን። ሜሮን አልቀባም ማለት አይችልም። ይሄ ለሁሉም የሚሆን ነው እና ይሄንን እንዳይዘነጉት እና በጣም ማይነር በሆነው ክርክር እንዳናጠፋ ጉልበት እንዳያባክኑ ለማለት ነው። በተረፈ ግን ጥሩ ውይይት ስለተደረገ እኔም ስለተሳተፍኩ ደስ ብሎኛል። አመሰግናለሁ። በጣም እግዚአብሔር ይስጥልን፣ ቃልዮት ያሰማልን። ዶክተር ትልቅ ማስታወሻ ነው። አንዳንዴ ኦቨርኦል ሰዎች ምን አይነት ምልከታ ሊኖራቸው ይገባል የሚለው በጣም ጠቃሚ ነው። እንግዲህ ለአስተዋይ ሰው እና በጣም ጠቃሚ ነገር ነው የሰጡን። ማጠቃለያ እንግዲህ ከሊቀ ሊቃውንት ጀምሬ ደቂቃ ሰጣለሁ። ዲያቆን ዕዝራ እንኳን ደህና መጣ። ፋንትዬ መዘመር አልቻለችም። አንድ መዝሙር ልስጥህና ወደ ማጠቃለያው ለሁሉም አባቶች ይሰጣለሁ። እንኳን ደህና መጣ ዕዝራይ። እንኳን ደህና ቆያችሁኝ። ሁላችሁንም ሰላም ብያለሁ። ሊቃውንተ ቤተክርስቲያን ቀሲስ ቴዎድሮስ ይፍቱኝ። እግዚአብሔር ይባርክ። እግዚአብሔር ይፍታው። ለሚካኤል እንዴት ዋልክ? እግዚአብሔር ይመስገን ሰላም ነኝ። እግዚአብሔር ይመስገን። በእርግጥ አንድ መዝሙር መዘመርም እሺ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ ቸርነትና ፍቅሩን ያላራቀ ከባሪያው በለመለመው ስፍራ ልጆቹን ሚያሰማራ ታላቅ ነው የኛ ንጉሥ ታላቅ ነው የኛ ጌታ መጽሐፉን የዘረጋ ማህተሙን የፈታ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ ያንተ ክንድ የማይንደው ተራራ ጋራ የለም ወጥቻለሁ ከጥልቁ ታላቅ ነህ ዘለዓለም የተከፈተ ደጃፍ ሰተኸኛል በፊቴ ተመስገን ክበርልኝ ንገስልኝ አባቴ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ ለየተ የጠራኸኝ ያበዛህልኝ ጸጋ ትዝታዬ ነህ ጌታ ሲመሽና ሲነጋ ወዳጅና ዘመዴ ብዬ ስጠራ ልኖር ኢየሱስ እግዚአብሔር ልጅ ለወጠኝ አንተ ፍቅር አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ። ዝማሬያችንን ይቀበልልን። ለመታዘዝ ያህል ነው እንግዲህ። ዝማሬ መላእክትን ያሰማልን ዕዝራ እግዚአብሔር ይስጥልን። እንግዲህ እንትን በለው ጠቅለል አድርገን እንግዲህ ከስር ለሚያደምጡንም ሰዎች ጠቅለል ያለ ነገር ለመስጠት እንደው ከሁለት ደቂቃ ያልበለጠ የማጠቃለያ መልእክት ዛሬ በተነጋገርነው መልእክት ትምህርት ዙሪያ ትምህርተ መንፈስ ቅዱስ ዙሪያ እንድናረግ ነው። ከሊቀ ሊቃውንት ስሙር ጀምራለሁኝ። እንግዲህ ከ2 እስከ 3 ደቂቃ ባለው ውስጥ ሰው ጨብጦ የሚሄደውን ነገር እንስጠው። ሊቀ ሊቃውንት ወደ እርሶ መጥቻለሁ። እሺ ወንድሞች ጥሩ ሐሳብ አንስተዋልና ምንም እንዲሁ ያው በተለምዶ ማጠቃለያ ያለ መናገር ያህል በነገረ መንፈስ ቅዱስ ዙሪያ በጣም ጥሩ ሐሳብ ካልኳቸው ብዬ ከተረዳኋቸው ሁሉም ጥሩ ናቸው።
ትልቁ የቤተ ክርስቲያኒቱ አገልግሎት መንፈስ ቅዱስን ራሱን አምላክ አድርጎ ወይም ደግሞ በልጅነት መቀበል እንጂ ከጨጨ ወይም ጀጀ የሚል ነገር ጋራ ማገናኘት አይደለም፣ ወይም ላዋራ ከሚል ጋራ ማገናኘት አይደለም። የመንፈስ ቅዱስ ጸጋ እሱ አይደለም፣ ልጅነት ነው። የመጀመሪያው የመንፈስ ቅዱስ ማደሪያ መሆን ነው፣ ቤት መሆን ነው። ከመንፈስ ቅዱስ መወለድ ነው ትልቁ የቤተ ክርስቲያኒቱ አገልግሎት እንጂ ቋንቋ አይደለም የተባለውን እኔም አስምሬበት ለመሄድ ነው። ሌላው ከቋንቋው ባሻገር እኔ ከሚገልጠው ቋንቋ ባሻገር እዚሁ የሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምሮ የተጻፈው ሁሌ የምገረብበት በእኛ ቤተክርስቲያን አሁንስ ምንድነው ብዬ ዝም እንዲሁ አንዳንዴ ቤተክርስቲያኒቱንና ሁኔታውን ምቃኝበት አውድ ነው ያለው። ባለ 50 የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ነው የሚለውና ቤተክርስቲያኒቱ እንዲህ አይነት ልብ እንዲኖራት ማለቴ አማኞቹ አገልጋዮቹ አንድ ልብ እንዲኖራቸው፣ አንድ ልብ ሳይኖር ስለ ቋንቋ ያወራንለት ወይም ደግሞ ስለ ጸጋ የተናገርንለት መንፈስ ቅዱስ እንዴት ይወርዳል እንዴት ይመጣል የሚለው ትልቅ ጥያቄ ነው ለኔ። አንድ ልብ የሌላት ቤተክርስቲያን በአንድ መቅደስ ውስጥ የተከፋፈለ ልብ ነው ያለው። በአንድ መቅደስ ውስጥ ይሄ የፖለቲካ ጭራ እየተከተለ ወንዝ እየተከተለ የሚሄደው አንድ ልብ አንድ መንፈስ ያላትን ቤተክርስቲያን ገነጣጥሎ ጭራ እየሰነጠቀ ቤተክርስቲያኒቱን የሚያውካት ይሄ ዓለማዊ ነገር ወደ ቤተክርስቲያኒቱ ሲገባ አንድ ልብ ያሳጣታል። አንድ ልብ ከሌለ ደግሞ መንፈስ ቅዱስ የላትም። ስለዚህ ሁሉም በአንድ ልብ አብረው ሳሉ የሚለው ቃል እኔ በጣም አንድ ልብ ኖሯቸው ከዛ 72 ቋንቋ መናገር የቤተክርስቲያኒቱ ትልቅ ጸጋ ነው። አንድ ልብ ኖሮ ቋንቋ በዛ ለምን ሚሊዮን ቋንቋ አይኖረንም? ግን አንድ ልብ ከኖረን አንቸገርም፣ ችግርም ሊሆንብን አይችልም። አሁን ግን ችግሩ ቋንቋችንም ብዙ ልባችንም ብዙ ነውና አንድ ልብ ይኖረን ነው። በቅዳሴያችን ነገረ መንፈስ ቅዱስን ስናስብ ሀበነ ንህበር በዘዚአከ መንፈስ ቅዱስ እያልን ሁሉ ጊዜ የምንጸልየው እኔም ሁሉ ጊዜ አነሳዋለሁ ይሄን ሐሳብ። እንዳልኩት ቅድም የሚያስገርመኝ የቤተክርስቲያኒቱ ድምጽ ይሄ ነው። በአንተ መንፈስ ቅዱስ አንድ እንሆን ዘንድ አንድነትን ስጠን እንላለንና በመንፈስ ቅዱስ አንድ እንሆን ዘንድ አንድነትን ስጠን እያልን ከጸለይን በኋላ መንፈሳዊ አንድነት ነው ያለን ወይስ የጥቅም አንድነት ወይስ ምን አይነት ይሄ ሰፈር ለሰፈር ያለው አንድነት? እሱ የቤተክርስቲያንን መልክ እያጠፋ ነው። አሁን ያ ስለ መንፈስ ቅዱስ መነጋገራችን መማማራችን መልካም ነው፣ ግን አንድ ልብ ሳይኖርስ እውነት ይሄ መንፈስ ቅዱስ በእኛ ላይ ይሰራል? የእነንትና ቤተክርስቲያን እየተባባልን እስከመቼ የሚል መልእክት ነውና እውነት እንደዛ አይነት ብሔር ነው እግዚአብሔር የሚከብረው በዚህች እንዲህ አይነት ሐሳብ ባለባት ቤተክርስቲያንና ይሄ ቢቀርልን ይሄ ቢጠፋልን ብዬ የምመኘው አንዱ ነገር ነው። የመንፈስ ቅዱስ ጸጋ በርግጥም የሚኖረው አንድ ልብ ባላቸው አገልጋዮችና ተገልጋዮች እንጂ በሌላ ስላልሆነ በአንድ ልብ አብረው ሳሉ የሚለው ይሄ ነው እና በአንተ መንፈስ ቅዱስ አንድ እንሆን ዘንድ አንድነትን ስጠንና ቅዱስ ጳውሎስ እንደ መጨረሻ ጥቅስ አንደኛ ቆሮንቶስ 8:13 ላይ ለጣዖት ስለተሰዋው ይናገርና እንግዲህ እንደምታውቁት ለጣዖት የተሰዋ ስጋ ይበላል አይበላም የሚል ሌላ ክርክር እዚህ እንዳላስነሳ ዞሮ ግን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በእግዚአብሔር ስም ቢባርከው ጣዖት የራሱ የሆነ ተፈጥሮ የለውም፣ ኃይልም የለውም፣ አቅምም የለውም። ጣዖት ካረከሰው እግዚአብሔር ስም ሊቀድሰው የማይችል ምንም ነገር የለም። ጣዖት ማርከስ ከቻለ እግዚአብሔር ስም መቀደስ የማይችልበት ምንም ምክንያት የለም። ነገር ግን ቅዱስ ጳውሎስ ምን ይላል? ወንድሜን የሚያሰናክለው ከሆነ ለዘላለም ከቶ ስጋ ልበላም ይላልና ለፍቅር ሲባል ለአብሮነት ለአንዲት ቤተክርስቲያን አገልግሎት ሲባል ለእግዚአብሔር ሲባል በስሙ ለምንዘምርለት ለመንፈስ ቅዱስም ሲባል አንዳንዴ የምንተዋቸው ነገሮች አሉ ማለት ነውና እንዲህ አይነት ልንተዋቸው የሚገቡን የግል ጉዳዮቻችንን እየተውን አንድ ልብ ኖሮን ብናገለግል እግዚአብሔር ብዙ ምርኮን ለቤተክርስቲያን ይሰጣል ብዬ አስባለሁና መንፈስ ቅዱስ መገለጫው አንድ ልብ ነው። በዚህ በዓል ላይ በዚህ ትላንት ባከበርነው ትልቅ በዓል ላይና አንድ ልብ ሳይኖረን ብዙ ቋንቋ ኖረን ይሄ ደግሞ መከራ መጣብን። ስለዚህ እንደው ቋንቋው ይኖረን ጸጋ ሆኗል በሐዲስ ኪዳን፣ ነገር ግን አንድ ልብ ደግሞ እንዲኖረን ነው የምመኘው። አመሰግናለሁ። አለዮት ያሰማልን ሊቀ ሊቃውንት። ትልቅ ምክር ነው። እንግዲህ እግዚአብሔር ያግዘን አንዲቷን ቤተክርስቲያን በአንድ ልብ እንድናገለግል የእግዚአብሔር ቅዱስ
ፍቃድ ይሁንልን። መጋቢ ሃይማኖት ተስፋዬ እንግዲህ መጠቅለያው ቆንጆ መጠቅለያ ነው። ከታች ያለን የምንማር ሰዎች በእውነት በልባችን ጽላት የምንጽፋቸው ቁም ነገሮች ናቸው እየተነገሩ ነው ያሉት። መጋቢ ሃይማኖት ወደ አንተ እመጣለሁ። እሺ፣ አመሰግናለሁ። እግዚአብሔር ይስጥልን። ወንድሞቻችንንም ያው ቃለ ሕይወት ያሰማልን። እኛም ብዙ የተማርንበት ጊዜ ነው ያሳለፍነው። እንደው ግን ይሄ ልሳን ጉዳይ ላይ በአጠቃላይ ዶክተር አረጋም መምህር በረከትም ብዙ ማጣቀሻዎችን አንስተው ብዙ ብለዋል። በአጭሩ እኛ የምልክትና የድንቅ ስራዎች ዋና ምክንያት የቤተ ክርስቲያን ስራ ለማጽደቅና ለማመቻቸት ብቻ ነው። ሌላ ምንም ዓላማ የለውም። ከዚህ አንጻር እኛ ዝም ብለን አሁን ታምራት ለምሳሌ ልሳን ብለው አሁን ብዙ ጊዜ እንግዲህ የግለሰቦች ማስተዋወቂያና አንድ ግለሰብ ራሱን በብዙ ህዝብ ላይ የሚሾምበት የሚያታልልበት መንገድ ነውና የማይታወቅ ጩኸት ብዙ ጊዜ ቢበዛ ራስን ማታለል ነው እንጂ ሌላ ምንም ትርጉም የለውም። የመንፈስ ቅዱስ ዋና ተግባር ራሱ ጌታችንን በወንጌል ለሐዋርያት የነገራቸው በዚህ በሐዋርያት ሥራ ምዕራፍ 1 ላይ የእስራኤልን መንግስት በዚህ ወራት ትመልሳለህን የሚል የዚህ አይሁድ እርሾ በውስጣቸው ስለነበረ ያንን የአይሁድ ጥያቄ ሲያመጡለት ጌታችን ምንድን ነው ያለው? አብ በገዛ ስልጣኑ የወሰነውን ቀኑንና ዘመኑን ልታውቁ አልተፈቀደላችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምና በይሁዳ በሰማርያና እስከ ምድር ዳርቻ ምስክሮቼ ትሆኑኛላችሁ ነው የሚለው እና እስከ ምድር ዳርቻ የሚለው ሐሳብ በምድር ዳርቻ ሁሉ ከጫፍ እስከ ጫፍ በምዕራብ፣ በምስራቅ፣ በሰሜን፣ በደቡብ የሚኖረውን ማህበረሰብ ቋንቋ ተጠቅማችሁ ለእኔ ምስክሮች ትሆናላችሁ። ይሄ ታላቅ ምስጢር ይከፈታል ይገለጣል እና የመንፈስ ቅዱስም ዓላማና ስራ አንዱ እውቀትን መግለጥ ነው። መናፍስትን መለየት እንድንችል የሚያግዘን ነው። በውስጣችን ልክ እንደ ሙቀት የሚሰራ እንደመሆኑ መጠን እንዲህ አይነት ነገሮች የሉም እና በአብዛኛው በአባቶቻችን ህይወት ይሄ እንደማይታወቅ ብዙ ኦርቶዶክሳውያን ጽፈዋል። አንድ ፊሊፕ ፒተር የተባለ ሊቅ ምንድነው የሚለው? በቤተክርስቲያን አባቶች ዘንድ በልሳን ስለመናገር ማጣቀሻዎችን ብዛም የሉም ነው የሚለው በጥንቷ ቤተክርስቲያን እና እንደውም በሁለተኛው መቶ ክፍለ ዘመን ሁለት አባቶችን ያነሳል። ሄሬኔዎስ እና ተርቱሊያንን ያነሳና እነዚህ በብዙ ቋንቋዎች ይናገሩ የነበሩና ብዙ ቋንቋ ይገለጥላቸው የነበሩ አባቶች እንደነበሩ ነው አንስቶ መጨረሻ ላይ ግን ከዚያ ውጪ ሌላ ምንም አናገኝም ነው የሚለው እና በኋላ ቅድም መምህር በረከት እንደተናገረው ቤተክርስቲያን ስትጎለምስ እየሞተ የመጣ ጉዳይ ነው። ትልቁ ዓላማ ቤተክርስቲያን እንድትሰፋ ስለሆነ እንዲህ ሚራክል የሆኑ ጉዳዮች አንዳንድ ጊዜ ለማዳን እግዚአብሔር የሚጠቀምበት አሁን እኛ ለምሳሌ በቤተክርስቲያናችን በቅዳሴያችን እንኳን ወንጌላት መልእክታት ይነበባሉ ምናምን እናውቃለን። መጻሕፍተ ነቢያቱ ይነበባሉ። በስርዓት አምልኳችን ውስጥ ታምረ ማርያምን እንኳን ብንመለከት ከስርዓት አምልኳችን ውጪ የምናነበው ነው። ተአምር ይደረጋል፣ አሜን ብለን የምንቀበለው ነው። ምክንያቱም ከዚህ ከተፈጥሯዊ ክስተት የተለየ ስለሆነ እግዚአብሔር ይችላል በሚለው የምንቀበለው እንጂ የአምልኳችን እንኳን ዋና የምናደርገው አይደለም። ተረፍ ነው የምናደርገው። በዚህ በሩሲያ ቤተክርስቲያን ውስጥ አንድ ሁለት ጽሁፎች አንብቤያለሁ። አንድ አባት እሱ በማይናገረው ቋንቋ በራሳቸው የተወለዱበት ቋንቋ ነገር ሃይማኖታዊ ጥያቄ ይዘው መጥተው ሲጠይቁት እግዚአብሔር እዚያው ባለበት እንደገለጠለትና በእነሱ ቋንቋ እንዳወራላቸው እንደመለሰላቸው እሱም በዚህ እንደተደነቀ ራሱ በተገለጠለት ነገር እግዚአብሔር እንዳደነቀ ግን ዓላማው ምንድነው? እነዚህ ሁለት የመጡ ጥያቄ ይዘው የመጡ ሰዎችን ማዳን ነው። ስለዚህ ከዚህ አንጻር ይሄ የልሳን ጉዳይ ልክ እንዲህ ባለ ሁኔታ የሚታይ እንጂ ቅድም ዶክተር አረጋም እንዳስቀመጠው ኦርቶዶክሳውያን እኛን በሚያድንና ለኛ በተሰጡን ህብረት ውስጥ በሚከቱን እና ለመዳናችን ዋነኛ ጉዳዮች የሚሆኑትን ነገሮች መቀበል እሱ ትክክለኛው መንገድ እንደሆነ መረዳት ነው። ምክንያቱም እኛ አንዱ ራሱ በምንድነው የምንለየው? ከመንፈስ ቅዱስ ይናገር አይናገር ራሱ አንድ ግለሰብ ተናግሮ ነው ራሱ የሚያብራራልን እና እነዚህን በምን እንለያለን? ኢያሱ እኮ አንድ የጠየቀው ጥያቄ አለ አይደለ? መልአኩ ቅዱስ ሚካኤል በተገለጠ ጊዜ ከመስገዱ በፊት ከኛ ወገን ነው ወይስ ከጠላቶቻችን የሚል ጥያቄ አቅርቧል። መጥምቀ መለኮት ዮሐንስም ጌታችንን እንግዲህ በማህፀን ጽንስ የመሰከረለት ነው። ግን በእስር ቤት በወህኒ ሆኖ ደቀ መዛሙርቱን ልኮ
ይመጣል የተባለው አንተ ነው ወይስ ሌላ እንጠብቅ የሚል ነው አበግው ብሎ ታላቅ ምስክርነት የሰጠ በጽንስ ውስጥ ያጠባብ ማፀን መጋረጃ ሳይሆንበት በማህፀነ ድንግል ያለው ማን እንደሆነ የተረዳ ዮሐንስ እንኳን ጠይቋል። ዝም ብሎ አልተቀበለም። ዝም ብሎ መቀበልን ጌታም አላስተማረንም አባቶቻችንም አላስተማሩንም። እና እንዲህ ባለ መንገድ ኦርቶዶክሳውያን ራሳቸውን መጠበቅ በትክክል በቤተክርስቲያን የሚተረጎሙ እውነታዎችን እየተቀበሉ እንዲኖሩ ነው የምመክረው። አመሰግናለሁ። ቃለ ሕይወት ያሰማልን መጋቤ ሃይማኖት እግዚአብሔር ይስጥልን። ቀሲስ ቴዎድሮስ የማጠቃለያ 2 ደቂቃ። እሺ መምህር ያሬድ እግዚአብሔር ይስጥልኝ። እንግዲህ በጣም ብዙ ጥቅል ሀሳቦች በደንብ ተነስተዋልና እነሱን በልባችን ጽላት ላይ መጽሐፍ ይኖርብናል ልጆቻችን። እንግዲህ ሳጠቃልል አንደኛ እግዚአብሔር መንፈስ ቅዱስ ፈጣሪ ዓለማት መሆኑን ማወቅ፣ እግዚአብሔር መንፈስ ቅዱስ እግዚአብሔር እንደሚለን መጽሐፍ ቅዱስ መረዳት፣ ከአብ ከወልድ ጋራ ሶስተኛ አካል መሆኑን ማመን፣ በስሙ በግብሩ ልዩ መሆኑን መረዳት ይኖርብናል። ከዛ ውጭ ደግሞ በጣም በርካታ ጸጋዎች አሉት። ሁላችንም የተሰጠን ጸጋ አለ። በተሰጠን ጸጋ ቅድስት ቤተክርስቲያንን ማገልገል ይኖርብናል። እንግዲህ ባህሪያቱን ስንመለከት ሁሌም በቤተክርስቲያን አባቶች የሚነገሩን የመንፈስ ቅዱስ ባህሪያት አሉ። መንፈስ ቅዱስ ያጸናል፣ መንፈስ ቅዱስ ያጽናናል፣ መንፈስ ቅዱስ ያረጋጋል፣ መንፈስ ቅዱስ ያስደስታል። መንፈስ ቅዱስ በህይወታችን ውስጥ በየቀኑ የማይሰራው ስራ የለምና ከአምልኳችን ጀምሮ እስከ ቤታችን ትንሿ ቤተክርስቲያን ትዳራችን ውስጥ ሁሉ የቤተሰቡን አንድነት ጠብቆ የሚያኖር ያመኑት አንድ ነፍስ ነበሩ፣ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ፣ እንደ አንድ ነፍስ ኗሪ ሆነው እንዲኖሩ ያደርጋል ተብሎ የተነገረለት እግዚአብሔር መንፈስ ቅዱስ ነውና ሰው ሲወድቅ እግዚአብሔር መንፈስ ቅዱስ እንዲያነሳው፣ ሰው ደስታ ሲያጣ እግዚአብሔር መንፈስ ቅዱስ እንዲያስደስተው፣ ሰው መጽናት ሲያቅተው እግዚአብሔር መንፈስ ቅዱስ እንዲያጽናናው፣ ጎደሎን እንዲሞላለት ሁሉ በህይወቱ እየጸለየ እየጠየቀ መኖር ይኖርብናል። ሁልጊዜም በዓለ ጰራቅሊጦስ በመጣ ቁጥር ስለ መንፈስ ቅዱስ ሳንማር ቀርተን አይደለም። ነገር ግን ከማመን እንዘገያለን ብዙ ጊዜ እና ቅዱስ ጳውሎስ ጢሞቴዎስ እንደመከረው አንተ ግን ባመንኸው በተማርኸው በተረዳኸው ጸንተህ ኑር እንዳለው ለልጆቻችን የምንመክረው ትልቁ ምክር ባመኑበት በኖሩበት በተማሩት ቤተክርስቲያን ባስተማረቻቸው ትምህርት ጸንተው እንዲኖሩ ነው እንጂ ይሄ ጊዜ ያመጣውን ነገር ወደኋላ እንዲተውት ነው። ስለ ልሳን ምንም መጽሐፍ ቅዱስ እንኳን ባይጠቀስልን ግን ልክ እንዳልሆነ የምንረዳበት እንትናለ ጉዳይ አለን እና እሱን ማወቅ ከሁሉ በላይ ደግሞ ቅድም ወንድሞች ደጋግመው እንደነገሩን አሁንም እኔ ማጽንቼ የምናገረው በተለይ ዛሬ ለቤተ ክርስቲያን ለምዕመናንም ለሁሉም የሚያስፈልገው ከጸጋ ስጦታ ይልቅ መንፈሳዊውን ፍሬ በብርቱ መፈለግ ነው። ያን ጊዜ ወደ በለሲቷ ተርቦ የተጠጋው ጌታ ዛሬም ተርቧልና የተራበው የሚበላና የሚጠጣ ነገር አጥቶ አይደለም። ከሰው ልጆች ማግኘት ያለበትን የመንፈስ ፍሬ ስላጣ ነው። ፍቅሩን፣ ሰላሙን፣ ደስታውን፣ እርቁን፣ ራስን መግዛቱን፣ ቅንነቱን፣ የዋህነቱን፣ ትዕግስቱን ለሁላችን ያድለን። እግዚአብሔር ይስጥልኝ መምህር። እሺ ቀሲስ ቃለ ሕይወት ያሰማልን። መምህር በረከት እንግዲህ ምን ይዘን እንውጣ፣ ምን ይዘን በልባችን ምን እንያዝ የሚለውን ደግሞ ወደ መምህር በረከት። ያው ደጋግሞ መናገር ጥሩ ነው። በልብ ነገር ለመሳል ይሆናል። የተነገረውን ነው የምንደግመው። የመንፈስ ቅዱስ ፍሬዎች በሚስጥራተ ቤተክርስቲያን በኩል የምናገኘውን ጸጋ እሱ ነው ማረጋገጫችን። ለሁሉም የሚሆነው ለሁሉም የተሰጠው እሱ ነው። መንፈስ ቅዱስ ሁላችንንም እንደገና ይፈጥረናል፣ ያድሰናል፣ ልጅነትን ይሰጠናል፣ ሚስጥራትን ያካፍለናል፣
ይቀድሰናል፣ ያነጻናል፣ ምስጢር ይገልጥልናል፣ አምላካዊውን ነገር እንድንመረምር ያደርገናል። ይሄ ለሰው ሁሉ የተሰጠ ነው። ነገራችን ላይ እንደየአቅሙ እንደየደረጃው ሰው በመንፈስ ቅዱስ ጸጋ ማደግ እና ቅዱስ ጳውሎስ ምንድነው የሚለው? ወደ ክርስቶስ ሙላት ስፋቱ ጥልቀቱ ወደማይታወቀው ምስጢር ማደግ፣ በዚያ ውስጥ መኖር መዋኘት ይችላል። ይሄ ለማንኛውም ሰው የተሰጠ ነው። እነዚህ ተአምራት ግን ቅድም አረጋም ሲለው ነበረ፣ ሌሎችም መምህራንም ያሉት ሲጀመር ሁሉም ጸጋ ለአንድ ሰው አይሰጥም። ለአንዱ ሰው ማስተማር ቢሰጥ፣ ለአንዱ ሰው ቋንቋን ማወቅ ቢሰጥ፣ እያንዳንዱ በየድርሻው አንዳንድ ቢደርሰው ነው። ሁሉም የሚሰጣቸውም ይኖራሉ እንደነ ጳውሎስ። ግን ይሄ ለሁሉም ሰው የተደነገገ ለሁሉም ሰው የሚሰራ አይደለም። አንደኛ፣ ስለዚህ ለሁላችንም በሚሆነው ነገር ላይ እናተኩር። ሁለተኛ፣ ጳውሎስም ደጋግሞ የተናገረው የጥንቷ ቤተክርስቲያንም የተረዳችው በልሳን መናገር የትልቅ መንፈሳዊነት ምልክት አይደለም፣ ተአምር ነው። ይሄ ምንድነው? ሌላ ቋንቋ፣ ቀድሞ የማያውቁትን ቋንቋ መናገር፣ ሰውም የመላእክትን ቋንቋ ቢናገር አንድ ሰው ተአምር ነው እንጂ ይሄ በመንፈስ ቅዱስ አድጎ የሆነ ብጽህና ቅድስና ላይ የመድረስ ምልክትም አይደለም። ቤተክርስቲያንም እንደዚያ አልወሰደችው። አሁንም ፕራክቲካል የሚታየው ማነጫ ሳይሆን ማፍረሻ፣ ማጭበርበሪያ፣ ሰዎችን ወደ ሌላ አጋንንታዊ ወደሆነ አሰራር መውሰጃ ነውና ይሄንን ፊታችን ከዚህ ያዙረን እኛ ብቻ ሳይሆን ሌሎችም ስለሚያዳምጡ ነው እንደዚህ የምንለው። ወደ እውነቱ በመንፈስ ቅዱስ ወደ መታነጹ፣ በመንፈስ ቅዱስ ወደ መለወጡ፣ ወደ ቅድስናው፣ ወደ ኑሮ፣ ወደ ህይወቱ መሄድ ነው የሚገባን። ይሄ ነው ዋናው የቤተ ክርስቲያን ዋናው መሰረቷ። ሁልጊዜም ጸንቶ ያለው በሐዋርያት ዘመን አካባቢ የቋንቋ ጉዳይ። ምክንያቱም አንደኛ ወንጌል ለዓለም ሁሉ ለሁሉም ቋንቋ የተሰጠ መሆኑ እንዲታወቅ፣ ያ አዲሱ ኪዳን ለሆነ ቋንቋ፣ ለሆነ ብሔር፣ ለሆነ ኤትኒክ ግሩፕ አይደለም፣ ለሁሉም ዓለም ነው። በሁሉም ቋንቋ በሁሉም ህዝብ ዘንድ የተሰጠ ነው፣ ለሁሉም የሚሆን ነው ብሎ መንፈስ ቅዱስ ያንን ለመግለጽ ሐዋርያትን በልዩ ቋንቋ ማናገር፣ ቋንቋ ላይ መንፈስ ቅዱስ በኃይል የሚሰራው ስራ ነበረ። ያ በቃ ሚሽኑ ተፈጽሟል። ወንጌል ለዓለም ሁሉ ሆኗል። አሁን ክርስትናን ከሆነ ብሔር ጋር የሚያገናኘው ከሆነ ቋንቋ ጋር የሚያገናኘው ሰው የለም። ስለዚህ ያ ስራው ተፈጽሟልና አሁን ሰዎች በቋንቋ በተአምራት የመናገር ምናምን ሳይሆን በመንፈስ ቅዱስ መታነጽን፣ የመንፈስ ቅዱስ ማደሪያ መሆንን፣ መቀደስን፣ ከክፉ ስራ መራቅን፣ ክርስቶስን መምሰልን፣ ፍቅርን፣ ተስፋን፣ የመንፈስ ቅዱስ ፍሬዎችን እነዚህን ለመያዝ ነው መትጋት ያለብን። ይሄ ነው ሁልጊዜም መንፈስ ቅዱስ እስከ ዓለም ፍጻሜ በቤተ ክርስቲያን ለሁሉም ክርስቲያን የሚሰራው ስራ ይሄ ስለሆነ በዚያ መጽናት፣ ያንን ይዞ መኖር፣ ያንን መናፈቅ እና ቤተክርስቲያንን እውነተኛዋን ቤተክርስቲያን አሁን የሆነ ቋንቋ በመናገር ምናምን አይደለም የምትለየው። ምክንያቱም ቅዱስ ጳውሎስ ራሱ ልሳንም ያልፋል ብሏል፣ ሲስ ያደርጋል፣ ይቆማል ብሏል እንጂ ቤተክርስቲያን እስከ ዓለም ፍጻሜ ድረስ ልሳን በመናገር ነው የምትታወቀው አላለም። አሁንም ቢሆን በእርግጥ አልቀረም። ቅድም ሊቀ ሊቃውንት ናቸው የሆነ አባት እየጠቀሱ ሲናገሩ አሁንም ቢሆን እግዚአብሔር ጸጋውን መስጠት ሲፈልግ ለተወሰኑ ሰዎች ይሰጣል። ግን እንደ ጥንቷ ቤተክርስቲያን በሁሉም ቦታ የሚደረግ አይደለም። ጳውሎስ ራሱ ቀድሞ ታይቶት ተናግሯል። ልሳንም ይቀራል ብሎ ተናግሯልና አሁን ያለችው ቤተክርስቲያን እስከ ዓለም ፍጻሜ ድረስ ያለችው ቤተክርስቲያን የምትታወቀው በፍቅር፣ በእውነተኛ ትምህርት፣ ሐዋርያት ያስተማሩትን ትምህርት ይዛ በመገኘት የሐዋርያትን ሕይወት በመኖር በቅዱሳት መጻሕፍት እውነተኛ ትምህርት በመኖር ሐዋርያዊ ቅብብሎሽ ያላት በመሆን በዚህ ነው የምትለየው ቤተክርስቲያን እንጂ በልሳን ትታወቃለች አልተባለም። ቤተክርስቲያንን በልሳን ትለዩታላችሁ አልተባለም። ሲጀመር
እንደዛ ከሆነ ቤተክርስቲያን ለ1900 ዓመት የለችም ማለት እኮ ነው። ልሳን አሁን በቅርብ ጊዜ የተጀመረ ነው በፕሮቴስታንቱ ዓለም 100 ዓመት ምናምን የክሪዝማቲክ እንቅስቃሴ የቅርብ ጊዜ ጉዳይ ነው ቅድም እንዳልነው ማለት ነው። ስለዚህ መሰረታዊ የሆነ ጉዳይ አይደለም። የመንፈስ ቅዱስን ጸጋ እናናንቅም። አሁን በሐዋርያት ዘመን ቋንቋ ተሰጥቷቸው በሌላ ቋንቋ ማስተማር ድንቅ ነገር ነው። ዝቅ እያደረግነው አይደለም። ግን የሚበልጠው ጸጋ፣ ለሁሉም የተሰጠው ጸጋ፣ እስከ ዓለም ፍጻሜ የሚቀጥለው ጸጋ ያንን አጽንተን መያዝ አለብን የሚለውን እንደው ለመድገም ነው መመሪያ። ቃለ ሕይወት ያሰማልን። የሚበልጠውን የጸጋ ስጦታ ፍቅርን፣ ድነታችንን ይዘን እንድንገኝ ነው። መምህር ኤፍሬም 2 ደቂቃ መጠቅለያ ሰጦትና ዲያቆን ዳዊት ከዛ በኋላ እንደው ቅድም ስትከራከርበት በነበረው ጉዳይ እኔ እንኳን አልሰማሁም ከፋንቱ ጋርም እያወራን ነበርና እሱ ሐሳብ ተነስቶ እስቲ በእሱ ሐሳብ ላይ ሊቀ ሊቃውንት ይሰጡን ነገር ካለ ድንገት ከስር ሲያዳምጡ የነበሩ ሰዎች በእሱ እንጠቀልለው ነው። መምህር ኤፍሬም ወደ እሱ እመጣለሁ። መልካም ቃለ ሕይወት ያሰማልን። በደንብ ሐሳቡ ተገልጿል። ብዙ የምጨምረው ነገር የለኝም። ፍቅርን ለማጽናት ያክል ግን በዛ ሐዋርያው ቅዱስ ጳውሎስ ለቲቶ በጻፈው መልእክቱ 3ኛው ምዕራፍ ቁጥር 10 ላይ አንድ ሰው ነግረው አስተምረው ተከራክረው የማይመለስ ከሆነ ተወው፣ ይልቁንስ ክፋቱን ሌላው እንደሱ አይነቱ እንዳያሳስት ግለጽበት ይላልና ሰዎች በዚህ በአንድ በልሳን ብቻ ተከራክረን የሚመለሱም አይደሉም። ብንግባባም ደግሞ ራሱ ክርስቶስ ላይ ስላልተግባባን ረድኤተ መንፈስ ቅዱስ ላይ ሄደው ለምን እንዳረፉም አልገባኝም። ዙሮ ይሁን ትልቁ ነገር ግን ለነሱም ለኛም ለሁሉም ሰው ማስተላለፈው መልእክት ምንድነው? ከምንም በላይ ቅድም እና ሊቀ ሊቃውንቱም ሲሉ እንደነበረ ፍቅር መልዕልተ ሕግ ነው። በፍቅር የጸና እኛው ለሀገራችን የሚያስፈልገን ተጨማሪ ፍቅር እንጂ ተጨማሪ ቋንቋ አይደለም። ቋንቋው ያለው ቋንቋ አልጠበበንም፣ በቂ ነው። ለዛውም በጣም ሰፊ ነው። በቋንቋው ውስጥ ግን ፍቅር ከሰዎች ዘንድ ጠፍቷልና ከቋንቋ ይልቅ የፍቅርን ጥቅም መረዳት መልካም ነው። የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች የጻፈው 14ኛው ምዕራፍ ካለው ሄዶ ዘሎ ከመግባት ወደ ኋላ ወርደው 13ኛው ምዕራፍ ጀምረው በደንብ ቢያነቡት የተሻለ ትርጉም ያገኙበታል። ይሄ በእንተ በቆየተ ፍቅር ሚል ምዕራፍ 13 ቁጥር 1 ላይ ስለ ፍቅር ጥቅም ወእመኒ አይመርኩ ነገረ ኩሉ ሰብ ወነገረ ኩሉ መላእክት ወተፋቅሮ አልበ የኮንኩ ከመድምጸ ብርት የሰዎችን ቋንቋ የመላእክትን ቋንቋ ሁሉ ባውቅ ፍቅር ከሌለኝ እንደሚጮህ ብረት ሁኛለሁ ብሎ ይናገራል። በሰዎች ዘንድ ፍቅር የሌላቸው የፈለጋቸውን ቋንቋ ቢናገሩ ቢተረጉሙ አዲስ ልሳን ቢያመጡ በእግዚአብሔር ዘንድ ሞገስ እንደሌላቸው ይናገራል። ወተፋቅሮ አልበ የኮንኩ ከመድምጸ ብርት ፍቅር ከሌለኝ እንደሚደበደብ እንደሚጮህ ብረት ሁኛለሁ። ወእማኮ ከመከበሩ ዘይዘበጥ ወይም ያለ ደመወዝ ዝም ብሎ እንደሚለፈልፍ ጽድቅንም እንደማያገኝ እንደተጠረዘ ከበሮ የምለፈልፍ የምጮህ ሁኛለሁ። ወእማኮ ከመከበሩ ዘይዘበጥ ወእመኒ ተነበይኩ መጻያትን ብናገር የሚመጡትን ብናገር ያላፉትን አስታውሽ እንኳን ብገልጽ ፍቅር ከሌለኝ እንደሚጮህ ብረት ሁኛለሁ። ወአይመርኩ ኩሎ ዘህቡ የተደበቀውን ሁሉ ብናገር ሰዎች ያልሰሙትን አዲስ ምስጢር ባመጣ ወተፋቅሮ አልበ የኮንኩ ከመድምጸ ብርት ፍቅር ከሌለኝ እንደሚጮህ ብረት ሁኛለሁ። ወኩሎ ጥበበ አንድነትን ሶስትነትን ባውቅ ምስጢር ብመረምር ባጠና ብራቀቅ ወእመኒ በየ ሃይማኖት እስከ አፈልስ አድባረ ተራራን እስከምን ድረስ ሃይማኖት አለኝ ብዬ ብናገር ባስተምር ወተፋቅሮ አልበ የከንቱ ኮንኩ ከንቶ ኮንኩ ፍቅር ከሌለኝ የፈለኩትን ብል ምንም ባደርግ ፍቅር ከሌለኝ ከንቱ ነኝ እያለ ይናገራል። ወእመኒ ውሃብኩ ለምጽዋት ኩሎ ነዋዬ ያለኝን ገንዘብ ሁሉ ሳልሸሽግ ሳልከፍል ለሰዎች ሁሉ ብሰጥ ፍቅር ከሌለኝ ከንቱ ነኝ። ወአዲ ስጋዬን ለወየተ እሳት ስጋዬንም ለመቃጠል አሳልፌ ብሰጥ ወተፋቅሮ አልበ የኮንኩ አልቦ ዘረባሃይኩ
ፍቅር ከሌለኝ ምንም የለኝ የሚጠቅመኝ ነገርም የለም እያለ ሐዋርያው ቅዱስ ጳውሎስ ይናገራል። ለክርክር የምትበቃ የሆነ እንደ ሰበዝ ተሰንጥቃ የመጣች ተራ ሐሳብ ላይ ብቻ ሳይሆን ዘላቂ ሐሳብ እንደ ቤተክርስቲያን አስተምህሮ እንደ አባቶቻችን እንደ ሐዋርያት ቃል የት አመጣውት ነው የሚናገሩት። የት መጣሽ የሌለው ትምህርት ሁሌም ቢሆን ተቀባይነት የለውም። የኩሪ ውሃ ጤና አይሰጥም። ምክንያቱም ጥንቱንም የቆመ ነው። ከቦታ ወደ ቦታ ስለማይንቀሳቀስ ህሙግ መብል የሐምግ ልበ ይላል ትርጓሜ። ይሄ ንጽህና የሌለው ወድን ይቆርጣል ይላሉ። ንጹህ የማይሆነው ምንጭ ስለሌለው ማለት ነው። እና ምንጭ የሌለው አስተምህሮ ነው በእነሱ በኩል የሚመጣው። ምን ሰማቸው ምንጭ ጠቅሰው በደንብ ቢያስተምሩ ለነሱ መልካም ነው እንዳንል ማንግባባው መንፈስ ቅዱስ ላይ ብቻ ሳይሆን ክርስቶስም ላይ ስለሆነ በደንብ የማንበብ የማጥኛ ጊዜ ወስደው ቢያዩ ወደ አማናዊው አንድ ወደ ሆነው ዋህደ ባህሪ ኢየሱስ ክርስቶስ እንደሚመጡ ሙሉ ተስፋ አለንና ይዘነው ምን ሄደው በዚህ ትምህርት በውይይታችን ውስጥ አንድነትን በደንብ ያጠነከረ ልዩነትን ያጠፋ ከቋንቋ ይልቅ ፍቅር ላይ ትኩረት ያደረገ ሐሳብ እንዲኖረን ለማለት ነው። እግዚአብሔር ይስጥልን። ቃልዎት ያሰማልን መምህር። ከልብ የማይጠፋ መደምደሚያዎች ነው እየሰማን ያለ ነው። ዲያቆን ዳዊት ተዘጋጅ። እንደው ሊቃውንት በቅድሙ ሐሳብህ ላይ ነገር እንዲሰጡ ነው። ዶክተር አረጋ ምን ይዘን እንሂድ? ከዲያቆን ዳዊት በፊት ማሳረጊያው ለሱ እሱ ባነሳው ሐሳብ ዙሪያ እንግዲህ እኔ አልሰማውም ብዙ ማለት አልችልም። ዶክተር አረጋ ምን ይዘን እንሂድ? በጣም ደስ የሚል ቴካዌይ ይባላል አይደለ? ቆንጆ ቴካዌይ እየሰጣችሁን ነው። እግዚአብሔር ያቆይልን ሁላችሁን። ያ በጣም ጥሩ ነው። ሁላችንም ጥሩ ቴካዌይስ አግኝተናል። እኔም 3 ቴካዌይስ ማስቀመጥ እችላለሁኝ ጉዳያችንን ለመጠቅለል። አንደኛ ክርስቲያኖች ፈጽመው ተአምር ለማድረግ መሞከር የለባቸውም። ክርስቲያኖች የሚያስፈልጋቸው ገድል እንጂ ተአምር አይደለም። ማለት የሚጠበቅብን ተጋድሎ ነው። አንድ ሊቅ ገድልን ሲተረጉሙት ገድል በድንጋይ ድልድይ መስራት ነው፣ ተአምር ደግሞ በአፈር ድልድይ መስራት ነው ይላሉ። ሁለቱ በጣም ልዩነት አላቸው። ተአምር ከኛ ቁጥጥር ውጭ ነው፣ ገድል ግን በቁጥጥራችን ስር ነው። ስለዚህ ልናደርገው የምንችለው መጋደል እንጂ ክርስትና የተጋድሎ ህይወት እንጂ ተአምር ለማድረግ መመኘት በራሱ የክርስትና ጽንሰ ሐሳብ አይደለም። ሰዎች ተአምር ያደርጋሉ፣ ግን ከኛ ውጭ ነው፣ ከኛ አቅም ውጭ ነው ተአምር የማድረግ ነገር። ስለዚህ አንደኛ ገድል እንጂ ተአምር የኛ ስላልሆነ ወይም ደግሞ ከአቅማችን በላይ ስለሆነ ለጥቂት ሰዎች በልዩ ሁኔታ የሚሰጥ ስለሆነ እሱን ለማድረግ አንሞክር። ገድል ግን ሁላችን ማድረግ እንችላለን እንደየአቅማችን። አንደኛው ቴካዌይ ይሄ ነው። ሁለተኛው ቅድም እንዳልነው ልሳንም በተመለከተ ልሳን ይሄ utterance of meaningless words የሚባለው ግሎሶላላይ የሚባለው ይሄ ኒው ኤክስፒሪየንስ ነው። በክርስትና ብዙም ያልነበረ ነው እና የሚያዘበራርቅ ነው፣ ትርጉም የማይሰጥ። መንፈስ ቅዱስ ደግሞ በባህሪው ለሰዎች ህይወት ኦርደርለስ የነበረችውን የመጀመሪያዋን ስትፈጠር የነበረችውን ዓለም ኦርደር ነው ያስያዛት፣ ቅርጽ ነው ያስያዛት። ህይወት አልባ ነበረች፣ ህይወት ነው የሚሰጣት። እና መንፈስ ቅዱስ ሁላችንም መረዳት ያለብን ትርጉም የሚሰጥ ነገር የሚያደርግ እንጂ የሚያዘበራርቅ አይደለም። አሁን የልሳን እናጋገራለን የሚለው የተዘበራረቀ ነው። ሶስተኛ ቴካዌይ መንፈስ ቅዱስ አምላክ ነው፣ ሶስተኛ አካል ነው እና ከስላሴ አንደኛው አካል ሶስተኛ አካል ነው። ይሄን ማመንና አምላክ ነው እና ሰዎች ግዴታ የመንፈስ ቅዱስን ሀብት መቀበል አለባቸው። ወንጌል የሚነግረን ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንፈስ አያገኝም ነው ብለው። ስለዚህ የመንፈስ ቅዱስ ትልቁ ስጦታ ማድረግ ያለብን ግዴታችን ከመንፈስ ቅዱስ መወለድ ነው። የመንፈስ ቅዱስን ልጅነት ማግኘት ነው። ከዛም መንፈስ ቅዱስ ህይወቷ ክርስቶስ ደግሞ ራሷ በሆነች ቤተክርስቲያን አካል ሆኖ ተተክሎ መኖር ነው። እነዚህ ሶስቱን ቴካዌይ እንድትይዙ ፈልጋለሁ። ኦቨርኦል ግን መንፈስ ቅዱስ የክርስቲያኖች አንድነትን የሚያመጣ ነው። አንድነትን አጽንተን እንድንኖር ቅድም ሊቃውንት እንደጀመሩት አንድ ልብ ተናጋሪ፣ አንድ ልብ አሳቢ፣ አንድ ቃል ተናጋሪ ይላል። አንድ ቃል በልዩ ልዩ ቋንቋ ሊናገር ይችላል፣ ግን ደግሞ አንድ ልብ መኖር አለበት እና ይሄንን ለማምጣት
ቤተክርስቲያንም ጥያቄ መጠየቅ ያለባት በእውነት አንድ ልብ አለኝ አንድ ቃል ስናገራለሁ የምናገረው ቃል ማለት በልዩ ልዩ ልሳን ሊሆን ይችላል ግን አለን ወይ ይሄን ብላ መፈተሽ እንደ አንድ ቤተክርስቲያንም ከያንደነችን ከመመናንም የሚጠበቅ ነው ለማለት ነው። በጣም ደስ የሚል መርሃ ግብር ነበር። ቃልዮት ያሰማልን ዶክተር አረጋ። ፋንትዬ እስቲ እንግዲህ የዲያቆን ዳዊትን ሐሳብ ሰምተን ሊቃውንቱ እንደው በዛ ጉዳይ ላይ ሪፍሌክት እንዲያደርጉ እናርግና እንፈጽማለን። መቼስ ዲያቆን ዳዊት እግዚአብሔር ጸጋውን ያብዛልህ ከታተላለሁ በእውነት በጸሎት በትትና ደሞም እግዚአብሔር በፈቀደልህ መጠን በማንበብ ብዙ እየታገልክ እንዳለ በታምረ ማርያም ላይ በብዙ ነገሮች ላይ እንግዲህ እግዚአብሔር ደግሞ የበለጠ ጸጋውን እንዲያበዛልህ ሁላችሁም በጸሎት እንድታስቡት ነው። ምን ነበረ ጉዳዩ? እንደው የሊቃውንቱን አስተያየት እንድንሰማ ነው ዲያቆን ዳዊት። አሜን። በጣም አመሰግናለሁ። በድጋሚ ሁላችሁንም መምህራን አባቶች እናታችን ፋንቱን ሰላም ብያለሁ። እንግዲህ ከጽንሰ ሐሳቡ ስጀምር ባለፈው አንድ ቪዲዮ እያየው እዚህ ሀገር ዩቲዩብ ቻናል ላይ ግብረ ሰዶም ነው ልጁና ያው በመንፈስ ቅዱስ ያወራን ስለሆነ መንፈስ ቅዱስ ረድቶኝ መጽሐፍ ቅዱስ አንብቤ ግብረ ሰዶም ኃጢአት እንዳልሆነ አወቅኩ የሚል አይነት ሐሳብ ሲሰጥ ሰማሁትና በጣም ገረመኝ። እና ይሄ ሶላ ስክሪፕቶራ የሚለው ፍጻሜው ይሄ ነው። እንግዲህ አንድ ሰው እንደፈለገ መጽሐፍ ቅዱስ መተርጎም ከቻለ ይሄው እንግዲህ ያየን ነው ምን ያክል እንደሚሄድ የሚል አይነት ቪዲዮ ሰርቼ ከምላሹ ግን በተለይ ከፕሮቴስታንቱ በጣም ኃይለኛ የሆነ ግፊት አገኘሁና ሚስ ሪፕሬዘንት አደረከን ሶላ ስክሪፕቶራ ይሄ አይደለም የሚል በጣም ተደጋግሞ ብዙ ተነሳና እስቲ እኔም በዚህ ላይ ስኮላሮች ምን ይላሉ ሶላ ስክሪፕቶራን ምን ብለው ዲፋይን ያደርጉታል የሚል እንትን ሪሰርች ማድረግ ሲጀምር በጣም በሚገርም ሁኔታ ስኮላሮቹ ይጋጫሉ እርስ በራሳቸው። ሶላ ስክሪፕቶራ ምን እንደሆነ ራሱ ብዙዎቹ አልተረዱትም መሰለኝ። አንዱ የሚለውን አንዱ ያፈርሳል። ለምሳሌ ማቲው ሰርሃቲ የሚለው ሶላ ስክሪፕቶራ ማለት the highest form of authority ነው ይላል። ጌቪን ኦርትላንድ ደግሞ የለም ሶላ ስክሪፕቶራ የአውቶሪቲ ጥያቄ ሳይሆን ኢንፋሊቢሊቲ ጥያቄ ነው እንጂ የአውቶሪቲ ጥያቄ አይደለም ብሎ ብዙ ምሳሌዎች ሰጥቷል። እነ ጆን ፔክመን እና ክሬግ ባርቶሎሚው ደግሞ ሶስት ዴፊኒሽን ሰጥተዋል። ኢንፋሊቢሊቲ ሊሆን ይችላል፣ ትረስትወርቲ እና ሰፊሽንት ነው ለነገር ድነት የሚያስፈልገን ነገር and of course authoritative ነው ብለው ተርጉመውታልና እዚህ ጋር እንግዲህ ምንድነው ሶላ ስክሪፕቶራን ሚስ ሪፕሬዘንት አደረከን ለሚሉት ሰዎች ሚስ ሪፕሬዘንት አድርገን ሳይሆን እናንተ ሪፕሬዘንት ስላላደረጋችሁ ነው የሚል እንግዲህ ዲስከሽን ተነስቶ ነበር ባለፈው። ያው ቪዲዮ ስለተለቀቀ በተለይ እዚህ የምታውቁት ዳኒ ወይ ዶክተር ዳኒ የሚባለው ከሱ ጋር ብዙ ውይይት አደረገን። ግን እዚህ ብቻ አይደለም እኔ ገረመኝ እነዚሁ ምሁራን መጽሐፍ ቅዱስ ብቻ ነው የማይሳሳተው የሚል ሐሳብ ስላላቸው በኢኩሜኒካል ካውንስል በተለይ በኒቂያ ጉባኤ ላይ ያላቸው አመለካከት ምንድነው ብዬ ሪሰርች ሳደርግ እነዚህ በኢኩሜኒካል ካውንስል የምንላቸው በሙሉ ሊሳሳቱ ይችላሉ የሚል አቋም ያዙ። በተለይ እኔ በጣም የገረመኝ ዳንኤል ዋለስ የሚባለው the Nicene Creed is one of these traditions that need to be examined and detailed and wrestled with እንግዲህ ጸሎተ ሃይማኖትን ያካተተው ማለት ነው። ስለዚህ ዛሬም ባለፈውም ቅዳሜ ዕለት ዲስከስ እናደርግ ጸሎተ ሃይማኖትን እያሳየው ነአምን በአህዱ አምላክ እግዚአብሔር አብሃዜ ኩሉ ገባሬ ሰማያት ወምድር ያስተሪ ወዘያስተሪ የሚለው ሊሳሳት ይችላል ወይ ነው ጥያቄው። ሊሳሳት ይችላል ወይ ብዬ ስጠይቅ አዎ ሰው ሰራሽ ነውና ሊሳሳት ይችላል እናምንበታለን፣ ትክክል ነው፣ ግን ሊሳሳት ይችላል ፋለብል ነው የሚል በጣም የሚያሳዝን መልስ ሰጥተው ነበርና እንደውም ሌሎቹ ስኮላሮች የሚሉት ምንድነው አንድ ሰው ሚስጥረ ሥላሴን ሚስጥረ ሥጋዌን ማመን የለበትም ለመዳን የሚል አቋም አላቸው። መጽሐፍ ቅዱሱ ሰፊሽንት ነው ብለው ስለሚያምኑ
እና ያው በሚስጥረ ሥላሴም ዙሪያ ዲስከስ እያደረግን ስለሆነ እንደው ሊቀ ሊቃውንት እዚህ ጋርም ስላሉ አንድ ሰው የእውነት ሚስጥረ ሥላሴን ክዶ ሊድን ይችላል ወይ? ጸሎተ ሃይማኖትስ ሪሊ ሊሳሳት የሚችል ጸሎት ነው ወይ በሚለው እንደው እንትን ዲስከሽኑ እዛው ነበር። እዚህም ላይ እርሶም መልስ ቢሰጡ ደስ ይለኛል። አይ ቲንክ መምህር በረከትም ነበሩ መሰለኝ ከስር አንዳንዱን ሰምተዋል። ያው ቅድም ብለዋል መምህር በረከት ያደመጥኩ ነበር ብለዋል። እንግዲህ ትንሽ ሪፍሌክት እንድናረግ የሚገርም ነው። እኔ አሁን አዲስ እንግዳ ትምህርት የሚለው እንደዚህ ነው። ለክ እንግዳ ትምህርት ነው የሆነብኝ ጆሮን ጭው የሚያደርግ ነው ለእኔና ሊቀ ሊቃውንት ምን ሀሳብ አሉት? እኔ ብዙ ሀሳብ የለኝም እንዲህ አይነት ነገር ላይ ግን ትንሽ እንግዲህ የገባኝ ነገር አለ ምን ለማለት ተፈለገ የሚለው እንደተረዳሁት ግን ምናልባት መምህር በረከት ከነበሩ በውይይቱ ላይ እንደው ዝም ምንድነው የሚባለው መንገድ ላይ ከምናገር እስቲ ሲጀምር ከነበሩት ሐሳብ ሰምቼ ብጨምር መረዳቱን ማለት ነው ምን ለማለት ተፈለገ ማለቴ ግልጽ ያልሆነልኝ እኔም አለ። ለምሳሌ ይሄ ጸሎተ ሃይማኖት የሚለካው ኒቂያ ላይ በተሰበሰቡ አባቶች ስለተደረሰ ነው እንዴ? መለኪያው እኮ ከመጽሐፍ ቅዱስ የተለየ ነው ወይስ አይደለም የሚለው ነው። ከዛ ደግሞ መጽሐፍ ቅዱስ ራሱ ፋለብል ኢንፋለብል ነው የሚለው ነገር ላይ ምናልባት እዛ ደግሞ እንግዲህ ሄዶ መከራከር ይቻል ይሆናል እና ብዙ ሊያስኬደኝ ያልቻለ ከዚህ አንፃር ነው መጽሐፍ ቅዱስ ጋር የሚጋጭ ሐሳብ አለው ወይ የሚለው ነው እንጂ ኒቂያ መሆኑ አይደለም። እኔና እናንተ እዚህ እንኳን የምንወያይበት ውይይት የሚለካው ዋና መለኪያችን የእግዚአብሔር ቃል ነው ወይ መጽሐፍ ቅዱስ 81 የምንለው መጽሐፍ ቅዱስ ነው እንግዲህ በተለምዶ። ስለዚህ በዚያ ቃል የሚመዘን ነው ቃላችን ብለን ካመንን የኛ ቃል እንኳን እኔ ስህተት ነው ብዬ አላምንም በዚያ ከተለካ መለኪያው ይሄ ምን ቱምቢው እሱ ከሆነ። ከዚያ ውጭ ግን አሁን ባለው ሁኔታ እንዲሁ ዝም ብሎ ማንንም ቃሉን እየወሰደ እንደ ከኪሱ እያወጣ የሚተረጉመው ከሆነ በገድላትም በድርሳናትም በመጽሐፍ ቅዱስም ብንስማማ በመጽሐፍ የመግባባት ያለ መግባባት ጉዳይ አይደለም። ምናልባት እንደው በቤተክርስቲያን ያሉት አዋልድ መጽሐፍቶቻችንን እንኳን እንቀበላለን ብለው ሰዎቹ ቢቀበሉ በቃል ላይ ካልተስማማን ልክ አንዱ መጽሐፍ ቅዱስ ሁላችንም ይዘነዋል። በመጽሐፍ ቅዱስ ደረጃ መጽሐፍ ቅዱስ እውነት ነው ብለን መጽሐፍ ቅዱስ እውነተኛ መጽሐፍ መሆኑን ከተቀበልን በኋላ በመጽሐፍ ቅዱስ ቃላት ላይ ግን አልተግባባንም በሐሳቡ ላይ ማለት ነው። ስለዚህ ሌሎች መጽሐፍትስ ቢመጡ ምን ጥቅም አለው? በግንዱ ካልተስማማን በቅርንጫፎች እንዴት ልንስማማ እንችላለን? እና ዋናው ይሄ ሐሳቡ ቅርንጫፉ ላይ የሚያልቅ አይመስለኝም። ኒቂያ ላይ የሚያልቅ አይመስለኝም። መጽሐፍ ቅዱሱ በራሱ ስህተት ነው የሚል ሐሳብ ሊያደርስ የሚችል ነው ያለውና እነ መምህር በረከት ትንሽ ሐሳብ ቢሰጡኝ እንኳን በዚህ ጉዳይ ላይ ብዙ ምለው ነገር የለኝ። መምህር በረከት ያው ስለነበሩ ጉዳዩን እስቲ በተወሰነ ደረጃ እናንሳው። አው እያዳመጥኩ ነበር ወደዚህ ስለምመጣ ሌላም ፋንቱ የነገርኩሽ አንድ ቀጠሮ ነበር እሱ ስለቀረ ነው እሱን እየተበኩ ስለነበረ ገብቼ አንዴ ከገቡ ደግሞ ያው ክርክር መካከል መውጣት ሌላ ትርጉም ስለሚሰጠው ነው ያልገባሁት እንጂ ዳዊትን ብቻውን ሲያጣደፉት እያየሁ ከታችም ኮሜንት ለማድረግ እየሞከርኩ ነበር። ግን ሐሳቡ እኔ አንደኛ የሚታየኝ ፎልስ ዳይኮቶሚ ነው የፈጠሩት መጽሐፍ ቅዱስና የኒቂያ ጉባኤ ወይም ጸሎተ ሃይማኖት የሚል ሁለት የተለያዩ ነገር አስመስለው ነው ያቀረቡት። ጸሎተ ሃይማኖት እኮ ያንዳንዱ ቃል መጽሐፍ ቅዱስ ይወጣ ነው። ከጸሎተ ሃይማኖትስ መጽሐፍ ቅዱስ ቀጥታ የማይገኘው ቃል የኮንሰብስቴንሻል የሚለው ሆሞዚዮን ከአብ ጋር የተካከለ የምትለዋ ቃል ብቻ ነች። እሷ ያው የመጽሐፍ ቅዱስን እውነት ለማብራራት ሐሳቡ መጽሐፍ ቅዱስ ያለው ነው በቃል ደረጃ ማለት ነው እንጂ ከመጽሐፍ ቅዱስ ውስጥ የሌለ አንድም ቃል የለም ሲጀመር ጸሎተ ሃይማኖት ውስጥ። ለምሳሌ ሲያነሱት የነበረው
በአንዲት ጥምቀትና ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። እንደ ጥምቀት ኃጢአት ያስተሰርያል የሚለው እኮ የሐዋርያት ሥራ ምዕራፍ 2 ላይ ያለ ቃል ነው። ኃጢአታችሁ ይቅር ይባል ዘንድ ኃጢአታችሁን ይሰረይላችሁ ዘንድ ተጠመቁ ያሉት ሐዋርያት ናቸው። ስለዚህ ቅድም ሊቀ ሊቃውንት እንዳሉት ኒቂያ ላይ የተሰበሰቡ አባቶች መጽሐፍ ቅዱስ በእጃቸው ላይ የለም እንዴ ብለው የራሳቸውን ሐሳብ ነው እንዴ ሲናገሩት የነበረው? እንዴ መጽሐፍ ቅዱስን በቃላቸው የሚያውቁ አባቶች እኮ ናቸው። እንዲህ 2-3 የመጽሐፍ ቅዱስ ጥቅስ ሳይሆን ሮሜና ገላትያ ላይ የሆነ ጥቅስ ይዘው ሌላውን ትተው የሚሄዱ ሳይሆን መጽሐፍ ቅዱስን ከጫፍ እስከ ጫፍ የሚያውቁ የሚረዱ በሐዋርያዊው ትራዲሽን በቤተ ክርስቲያን አረዳት መሰረት የሚረዱ አባቶች ናቸው በጉባኤው የነበሩ። ሁለተኛ ኒቂያ ቤተ ክርስቲያን ከዚያ በኋላ በዓለም ሁሉ ያለችው ቤተ ክርስቲያን የተቀበለችው ነው እና ቤተ ክርስቲያን በዓለም ሁሉ የተቀበለችው ነገር ፋሌብል ነው ማለት በሌላ አነጋገር ቤተ ክርስቲያን ፋሌብል ነች እንደማለት ነው። ያው ይሄ ለነሱ ችግር የለውም፣ ቤተ ክርስቲያን ፋሌብል ነች ብለው ያምናሉ። እኛ ግን ቤተ ክርስቲያን የእውነት አምድና መሰረት ናት ብለን ስለምናምን ቤተ ክርስቲያን እውነትን አስትም። ስለዚህ የዚህ የኒቂያ የጉባኤያት ምናምን ፋሌብል ኢንፌሊብል የሚለው ጉዳይ ኢንዳይሬክትሊ ቤተ ክርስቲያን ጋር የሚነሳ ጥያቄ ነው። ቤተ ክርስቲያን ፋሌብል ነች አይደለችም የሚለውን ጉዳይ ነው። እኔ ኒቂያም ላይ ሌሎችም ጉባኤያት ላይ ያሉ ነገር ኢንተርፕሪቴሽን ነው። መጽሐፍ ቅዱስን እንዴት እንረዳው ነው ጥያቄው እንጂ መጽሐፍ ቅዱስ ጋር የሚነጻጸር ሌላ አውቶሪቲ አይደለም። ግን መጽሐፍ ቅዱስ እንዴት እንረዳው? አሪዮስም እኮ ኒቂያ ጉባኤ ላይ መጽሐፍ ቅዱስ እየጠቀሰ ነበር። ሌሎችም መናፍቃንና መቅዶኒዎስም መጽሐፍ ቅዱስ ይጠቅሱ ነበር። መናፍቃን ሁሉ በየዘመናቸው መጽሐፍ ቅዱስ ይጠቅሳሉ። ስለዚህ መጽሐፍ ቅዱስን እየጠቀሱ ስህተት የሚያመጡ ሰዎችን እንዴት እንመክት? ትክክለኛው መጽሐፍ ቅዱስን ልንረዳው የሚገባው እንዴት ነው የሚል ነውና ጉባኤያት ኦቶሪቴቲቭ የሆነ በዓለም ሁሉ ያለችው ቤተክርስቲያን ተሰብስባ መጽሐፍ ቅዱስን እንዲህ ነው የምንረዳው፣ ከሐዋርያት የተቀበልኩት አስተምሮ ይሄ ነው፣ እነዚህ እናንተ የምትጠቀሟቸውን ቃላት የመጽሐፍ ጥቅሶች እናንተ በምትሉት አይደለም የምተረጉመው ብላ የተረጎመችበት ነው። አሁን ጥያቄው የሚሆነው ቤተክርስቲያን መጽሐፍ ቅዱስን ስትተረጉም ፋሌብል ነች ኢንፋሌብል ነች የሚል ጥያቄ ይነሳል። ቤተክርስቲያን ጋር ይመጣል ዞሮ ማለት ነው። እና እንደዛ ነው የተረዳው። ጥሩ ነገር ስታነሱ ነበረ ዳዊት። ለምሳሌ የመጽሐፍት ቀኖና በፕሮቴስታንቱ ተቀባይነት ያላቸው 66 እዚህ ጋር ይቅርታ ኢንተረፕት ስላደረኩ ጀስት ክላሪፋይ፣ እኔ በጣም የገረመኝ ጥያቄው ጉባኤው ፋለብል ነው ወይስ ኢንፋለብል ነው አልነበረም። በነገራችን ላይ ሁሉን በፈጠረ አንድ አምላክ በእግዚአብሔር በሚሆን በእግዚአብሔር አብ እናምናለን የሚለው ስቴትመንት ፋለብል ነው ወይስ ኢንፋለብል ነው ነው ጥያቄው። እና በሚያስደነግጥ ሁኔታ ይሄ ስቴትመንት ፋለብል ነው ነው ያለው። ከዚህ ስቴትመንት ውስጥ ግን መጽሐፍ ቅዱስ ውስጥ የሌለ አንድ ቃል አለ። እኔ በጣም የገረመኝ how far they go መጽሐፍ ቅዱስ ብቻ የሚለውን ሐሳብ ዲፌንድ ለማድረግ ቤዚክ የሆነውን እንግዲህ በእግዚአብሔር አብ እናምናለን የሚለው ስቴትመንት ፋለብል ነው እስከ ማለት ድረስ ሄደዋል። እና በጣም እኔ የገረመኝ እሱ እኮ ነው። ሰው ሰራሽ እስከሆነ ድረስ እንቀበለዋለን፣ ግን ሊሳሳት ይችላል፣ ፋለብል ነው የሚል አቋም ነው ያዙት። ይሄ ነገር በጣም ተወጥሮ ሶላ ስክሪፕቸራ በዚህ ደረጃ ተወጥሮ ሲሄድ ፋየርባክ ያደርግና መጽሐፍ ቅዱስን ራሱ ወደ መጠራጠር ይሄዳል። ደግሞ መልሰው አንድ ነገር ያለ ልክ ሲወጠር ወደ ተቃራኒ አቅጣጫ ይሄዳልና በፕሮቴስታንቱ ዓለም ሶላ ስክሪፕቸራ የፈጠረው ሌላኛው ጽንፍ የዚህ ተቃራኒ ደግሞ መጽሐፍ ቅዱስን ራሱ ኩዌሽን ማድረግ ነው። አሁን በሊቃውንት በፕሮቴስታንት ሊቃውንት አንዱ ክርክር መጽሐፍ ቅዱስ ራሱ ፋሌብል ነው አይደለም ወይ፣ ምንድነው የሚሳሳት ነው የማይሳሳት ነው
ስህተት ይገኝበታል አይገኝበትም የሚል ጥያቄ ውስጥ ሁሉ ተገብቷል ማለት ነው። እና ይሄ ወደ መጽሐፍ ቅዱስም ራሱ የሚሄድ ነው። ቅድም ሊቀ ሊቃውንት እንዳሉት መጽሐፍ ቅዱስ ብቻ የሚለው ግን መጋቢ መታች እየጻፉ ነው። መጽሐፍ ቅዱስ ብቻ ምንድነው? ሶላ ስክሪፕቸራ ሶሎ ምናምን እያሉ በቃላት የሚያጭበረብሩት ነገር አለ። እኛ ዝሮ አሁን መጽሐፍ ቅዱስ እኮ ሃይስት ኦቶሪቲ ነው፣ ግን የመጽሐፍ ቅዱስን ኢንተርፕሪት የማድረግ ኦቶሪቲ ቤተክርስቲያን አላት ነው። እኛ መጽሐፍ ቅዱስን የመረዳት ኢንፋሊብሊ መጽሐፍ ቅዱስን የመተርጎም የማብራራት የማስረዳት መናፍቃን አቢዩዝ እንዳያረጉት የማድረግ ኦቶሪቲ ደግሞ ቤተክርስቲያን ያለው